ኢትዮጵያ ውስጥ ጦርነት ካልቆመ ጦርነት እንዲቆም ደግሞ ያገዛዝ ከስልጣን ካልተወገደ ከስልጣን ተወግዶ ዘላቂ የሆነ ሽግግር ካልመጣ ዘላቂ የሆነ ሰላም ካልመጣ የማናችንም ችግር ከመልካም አስተዳደር ጥያቄ እስከ የራስን ድል በራስ የመወሰን ጥያቄ ድረስ አንዳቸውም መልስ ሊያገኙ አይችሉም። ያገዛዝ ባለበት ሁኔታ ያገዛዝ አንድ ቀን በስልጣን ላይ ባደረ ቁጥር የኢትዮጵያ ህዝብና ኢትዮጵያ መፍረሳቸው አይቀሬ የሆነ ነው የሚመጣው። እየፈጠነ ነው የሚመጣው። በምንም ተአምር ይሄ መንግስት በስልጣን ላይ መቀጠል የለበትም። ይሄ መንግስት በስልጣን ላይ እስከቀጠለ ድረስ ከአንድ ቀውስ ወደ ሌላ ቀውስ እንሸጋገራለን እንጂ የሚፈታ ችግር የለም። ሚሊዮን የጨፈጨፈ ያለ ህዝብ የማንንም ህዝብ መብት ሊያከብር አይችልም። ስለዚህ ከዚህ በኋላ አክብር ያለው ጥያቄ መልሻለሁ ብሎ የሚታመን መንግስት አይደለም ይሄ መንግስት። እንደው ሰላማዊ ህዝባዊ እምቢተኝነት ስንል ሰዎች የማይጎዱበት፣ ሰዎች የማይታሰሩበት፣ ሰዎች የማይገደሉበት፣ ኢኮኖሚ የማይወድምበት ማለት አይደለም። እንዲህ አይነት ጨካኝ የሆነ አምባገነን አገዛዝ በስልጣን ላይ ባለበት ሀገር የሚካሄድ ሰላማዊ ህዝባዊ እምቢተኝነት ዋጋ ያስከፍላል። የህዝብ መስዋዕትነትን ጭምር ይጠይቃል እና ኃላፊነት አለብን። ሰው የሚሞትበት ትግል ነው እና አንድም ሰው ቢሆን የሚሞትበት ትግል በጥንቃቄ መታየት አለበት የሚል እምነት አለን እና ኢትዮጵያ ውስጥ አፈናን አጽንተህ መቀጠል የምትችልበት እድል የለም። ኢትዮጵያ ከኤሪትሪያ ሪያሊቲ በጣም የተለየች ነች። ከኪዩባ ሪያሊቲ በጣም የተለየች ነች እና በኢትዮጵያ የግድ ነው የሚል እምነት ነው ያለኝ በኔ በኩል። ስለዚህ ምንድነው የነበረን ጭንቀት ለምን ህብረተሰቡ አይነሳም የሚል አይደለም ወይ እንዴት ህዝባዊ እምቢተኝነት ይቀጣጠላል የሚል አልነበረ። አይቀርም፣ ይመጣል። ሲመጣ ግን እንዴት ነው ማኔጀብል የሚሆነው? የኢትዮጵያ ህዝብ በተለያየ ጊዜ የለውጥ አጋጣሚዎች አጋጥመውታል። እንዲሁ ዝም ብሎ በአጋጣሚ የመጡ ሳይሆኑ በትግል በመስዋዕትነት የመጡ የትግል አጋጣሚዎችን አሳልፏል። እነዛ ሁሉ ግን አንዳቸውም ዘላቂ የሆነ ሰላም፣ ዘላቂ የሆነ ብልጽግና አላስገኙለትም። ስለዚህ እንደ አዲሱ ትውልድ አካል እንዳሁን ዘመን ስብስብ ምንድነው የተለየ ነገር ልናደርግ የምንችል? ይሄ ህዝብ እንደገና አሁን ለለውጥ ትግል አድርጎ ያ ለውጥ በአፈጨሌዎች የማይጠለፍበት ሁኔታ እንዴት ነው ሊኖር የሚችለው? የማይጨናገፍበት ሁኔታ እንዴት ነው ሊኖር የሚችለው? ውጤቱ ከአንድ አምባገነን ወደ ሌላ አምባገነን መሸጋገር የማይሆንበት ሁኔታ እንዴት ነው መፍጠር የሚችለው? ከዛ በኋላ ደግሞ ዘላቂ የሆነ ለውጥ ሊያመጣ የሚችለው እንዴት ነው? ምን አይነት ሽግግር ነው ሊኖር የሚችለው የሚለውን ነገር አገዛዙ ከወደቀ በኋላ ሳይሆን ከመውደቁ በፊት ማሰብና በዛ ላይ በቂ ዝግጅት ማድረግ አለብን የሚል ትኩረት ሰጥተን ነው እየሰራን የነበረው። ስለዚህ አሁን እዚህም እዛም የሚታዩት ነገሮች የማይጠበቁ አይደሉም፣ ለኛ የሚጠበቁ ናቸው፣ አይቀሬ ናቸው ብለን የገመትናቸው ነገሮች ናቸው። ግን ሪሊ ህዝባዊ እምቢተኝነት ተጀምሯል ማለት አይቻልም። ምክንያቱም ከተጀመረ የሚጀመረው በድርጅቶች ህብረት የሚመራ መሆን አለበት የሚል እምነት አለ። በተጸና በታቀደ መልኩ የሚካሄድ ህዝባዊ እምቢተኝነት መሆን አለበት የሚል እምነት አለ እንጂ አሁን ሌሎችም አካባቢዎች ወይም ሌሎችም ሀገሮች እንደምናየው በማህበራዊ ሚዲያ በስሜት እንዲሁ በአንዳንድ ወቅታዊ ጉዳዮች በተናጠል የሚካሄድ ትግል መሆን የለበትም። ከዚህ በኋላ የምናካሂደው የሰላማዊ ህዝባዊ እምቢተኝነት ትግል ህዝቡ መስዋዕትነት የሚከፍልበት ነው የሚሆነው። ነገር ግን የሚመጣው ውጤት አስተማማኝ መሆኑን አስቀድመን ልንዘጋጅበት ይገባል። በአንድ በኩል በጠራ እቅድ በጠራ ሐሳብ መመራት አለበት፣ በሌላ በኩል በህብረት መመራት አለበት፣ በተደራጁ ኃይሎች ህብረትና ቅንጅት መመራት አለበት። በሌላ በኩል ደግሞ ትግሉን እንዴት እናሸንፋለን ብቻ ሳይሆን ያሸነፍነውን እንዴት ነው የምንተካው፣ የተሻለ ነገር እንዴት ነው የምናመጣው የሚለውን ጥያቄ ከወዲሁ የመለሰ ትግል መሆን አለበት እና ከተጀመረ ከማሸነፍ በመለስ የማይቆም ትግል መሆን አለበት የሚል ጭንቀት ስለነበረ ነው እየተዘጋጀን የነበረው። ስለዚህ ይሄ አሁን የምናየው ሀገር ውስጥ የሚታየው እዚህም እዛም የሚታየው እንቅስቃሴ ከህዝቡ ብሶት የመነጨ እንቅስቃሴ ነው፣ የሚጠበቅና ተገቢ የሆነ እንቅስቃሴ ነው፣ ይበጅ የሚያስብል ነው፣ ተጠናክሮ መቀጠል ያለበት ነው። እኛ እያሰብነው ያለው ህዝባዊ እምቢተኝነት ግን ገና ነው፣ አልተጀመረም። ስንጀምረው በመላ ሀገሪቱ ነው የሚካሄደው። አንድ አይነት አጀንዳ ተይዞ ነው የሚካሄደው። ምክንያቱም የሁሉንም ህብረተሰብ ችግር የሚመለከት ፖለቲካዊ፣ ኢኮኖሚያዊ፣ ማህበራዊ አጀንዳ ተይዞ ነው ትግሉ እንዲካሄድ የምናደርገው። በአንድ በተቀናጀ ኃይል የሚመራ ነው የሚሆነው እና በዛ መልኩ ጅምሩ፣ ሂደቱ፣ ውጤቱ አስቀድሞ ታውቆ በጥንቃቄ በበቂ ዝግጅት የሚካሄድ ነው የሚሆነው። ስለዚህ እንደዛ አይነቱን ህዝባዊ እምቢተኝነት ለማስነሳት ኢትዮጵያ ውስጥ የበለጠ ምቹ ሁኔታ እየተፈጠረ እንደሆነ፣ ህዝቡ በቅቶት በደሉ ሞልቶ እየገነፈለ እንደሆነ ምልክት የሚያሳዩ ነገሮች ናቸው አሁን እዚህም እዛም
የሚታዩት። ስለዚህ እንደ በጎ አጋጣሚዎች ነው የምንወስዳቸው፣ የማይጠበቁ ግን አይደለም በአንድ በኩል ማለት ነው። በሌላ በኩል ደግሞ እኛ እንዲካሄድ የምናስበው ህዝባዊ እምቢተኝነት ገና አልተጀመረም። እሱን አውጀን አቅደን በቅደም ተከተል በዝርዝር ተማምነንበት የምናካሄደው ነው የሚሆነው። ለዛ ነው እየተዘጋጀን ያለ ነው እና የሰማችሁን ይሆናል እንቅልፍ አጥተን ሌት ተቀን ነው የምንሰራው እያለ ነው። ሌት ተቀን እንድንሰራ ያስገደደን ነገር ያለ ምክንያት አይደለም። ምክንያቱም መሬት ላይ ያለው ሁኔታ ሊቀድመን ይችላል የሚል ስጋት ስላለን እና አሁንም ቢሆን የበለጠ ሊቀድመን ስለሚችል በትጋት በጊዜ የለንም ስሜት፣ ይሄን ቃል ደጋግመን ተናግረናል። ሴንስ ኦፍ አርጀንሲ ያስፈልጋል። በጊዜ የለንም ስሜት ሌት ተቀን መስራት አለብን። አለበለዚያ የህዝቡ ትግል ይቀድመንና ባለፉት እንዳየናቸው የለውጥ ሂደቶች እንደከሸፉት አይነት አደጋ አሁንም ሊያጋጥመን ይችላል። በምንም ተአምር ያን ታሪካዊ ስህተት መድገም አለብን የሚል እምነት የለንም። በእኛ በኩል በቂ ዝግጅት አድርገን የምንቆጣጠረው አቅደን የምናካሂደው ትግል ነው መሆን ያለበት። እንዳልኩት መነሻውን፣ ሂደቱን፣ ውጤቱን በደንብ አውቀነው ከማሸነፍ በመለስ መቼም ጊዜ ቢሆን በማንኛውም ሁኔታ የማይቆም ትግል ነው ማድረግ ያለብን የሚል እምነት አለን እና እንዳይቀድመን እዛ ፉክክር ውስጥ እዛ ውድድር ውስጥ የኢትዮጵያ የፖለቲካ ኃይሎች መግባት አለብን፣ ሌት ተቀን መስራት አለብን የሚል እምነት ነው ያለን። ይሄ የአብሮነት ስብስብ አሁን ስራ እየሰራ ያለው በጣም በጥንቃቄ ነው። ለምንድን ነው ህዝባዊ እምቢተኝነት እንዲሁ ዝም ብሎ እንደው ሰላማዊ ህዝባዊ እምቢተኝነት ስንል ሰዎች የማይጎዱበት፣ ሰዎች የማይታሰሩበት፣ ሰዎች የማይገደሉበት፣ ኢኮኖሚ የማይወድምበት ማለት አይደለም። እንዲህ አይነት ጨካኝ የሆነ አምባገነን አገዛዝ በስልጣን ላይ ባለበት ሀገር የሚካሄድ ሰላማዊ ህዝባዊ እምቢተኝነት ዋጋ ያስከፍላል፣ የህዝብ መስዋዕትነትን ጭምር ይጠይቃል እና ኃላፊነት አለብን። ሰው የሚሞትበት ትግል ነው እና አንድም ሰው ቢሆን የሚሞትበት ትግል በጥንቃቄ መታየት አለበት የሚል እምነት አለን እና ደግሞ ከብዙ ሂደቶች ተምረናል። እኛ ከ1960ዎቹ የኢህአፓ መኢሶን እንቅስቃሴ ተምረናል፣ ከ97 ምርጫ ተምረናል፣ ከ2010 የለውጥ ሂደት ተምረናል፣ ከአረብ ስፕሪንግ ተምረናል። አሁን እንኳ በተለያዩ ሀገሮች ከሚካሄደው የጀንዚ ሙቭመንት እየተማርን ነው ያለን እና ሪሊ እኛ የምናካሄደው የሰላማዊ ህዝባዊ እምቢተኝነት ምናልባትም እስካሁን በዓለም ከተደረጉ የሰላማዊ ህዝባዊ እምቢተኝነቶች በተሻለ ሁኔታ ጥንቃቄ የተሞላበትና በቂ ዝግጅት የተደረገበት መሆን አለበት የሚል እምነት አለ። ስለዚህ ምንድን ነው ሞመንተም በጣም አስፈላጊ ነገር፣ ግን እውነቱን ለመናገር በእኔ እምነት የዶክተር አብይ አህመድ አገዛዝ በስልጣን ላይ እስካለ ድረስ የሚያመልጥ ሞመንተም አለ ብዬ አላምንም። አለ ያድል፣ ግን ሪሊ ህብረተሰቡ ብሶቱ ገንፍሎ ወጥቶ በተናጠል መድረክ ላይ እየወጣ አደባባይ ላይ እየወጣ ለጥቃት እንዳይጋለጥ ኃላፊነት አለብን። ስለዚህ ከህብረተሰቡ ስሜትና ፍላጎት በላይ እኛ መፍጠን አለብን የሚል እምነት አለ። መፍጠን አለብን የሚል ግን እንፍጠን ስንል ደግሞ አደጋዎች እንዳይፈጠሩ፣ ህዝብ ተገቢ ያልሆነ መስዋዕትነት እንዳይከፍል፣ ትግሉም ደግሞ በችኮላ አላስፈላጊ የሆነ አጣብቂኝ ውስጥ እንዳይገባ ደግሞ አስፈላጊውን ጥንቃቄና ዝግጅት የማድረግ ኃላፊነት አለብን የሚል እምነት አለን እና ሪሊ ይሄ ስብስብ ልዩ የሚያደርገው ካለፉት ስህተቶች፣ ጥፋቶች የተማረ መሆኑ ነው። ነገሮቹን በስሜት ሳይሆን በሰከነ ሁኔታ በውይይት አስቀድሞ በደንብ በታሸ ዝግጅት የሚያደርግ ኃይል መሆኑ ነው ልዩ የሚያደርገው እና ህብረተሰቡ ይህን መገንዘብ ያስፈልጋል እና አንዳንዴ ከህብረተሰቡ ስሜትና ፍላጎት በተቃራኒ ብንዘገይ ያለ ምክንያት አለመሆኑን ህብረተሰቡ ሊረዳልን ይገባል የሚል እምነት አለኝ። ሁለቱን ነገሮች ማስታረቅ አለብን። በጣም መሰረታዊ የሆነ ለውጥ እየመጣ ነው ኢትዮጵያ ውስጥ። እዚህ ቀደምም በተለያዩ መድረኮች ገልጸናል እና አሁን ደክመን አልቀረንም። ህብረተሰቡ እያዳመጠን ነው እና ተገቢ የሆነ ተጨባጭ የሆነ መልስ እየሰጠ ነው የሚል በጎ ሁኔታ እየተፈጠረ እንደሆነ ስንገልጽ ነው የቆየ ነው። በተወሰነ እኮ ኦልሞስት አመታትም ሳይሆን ወራት በፊት ሰላማዊ ትግል ያስፈልጋል አያስፈልግም፣ ህዝባዊ እምቢተኝነት ያስፈልጋል አያስፈልግም የክርክር አጀንዳ ነበረ። በየሚዲያው ስንቀርብ በዚህ ረገድ ሊሞግቱን የሚሞክሩ አይሰራም ብለው የሚከራከሩ ብዙዎች ናቸው የነበሩት። አገር ቤት ያሉ በሰላማዊ በህጋዊ መንገድ እንቅስቃሴ የሚያደርጉ ፓርቲዎች ጦርነት ይቁም ብለው ሰላማዊ ሰልፍ ለማድረግ ሲዘጋጁ ተቃውሞ ይገጥማቸው የነበረው ከአገዛዙ ብቻ ነበር። በተለይ የታጠቁት ኃይሎች ይሄ የሰላማዊ ህዝባዊ እምቢተኝነት ጥያቄ የነሱን ትግል አንደርማይን የሚያደርግ እየመሰላቸው፣ የነሱን ትግል እንቅፋት የሚፈጥርበት እየመሰላቸው የሚቃወሙበት ሁኔታ ነው የነበረው። አሁን ይሄ ሁሉ እየጠራ የመጣበት ሁኔታ ነው ያለው። አንደኛ በሚዲያ ደረጃ ያለውን ለውጥ ካየን በጣም የሚገርም ነው። አብዛኛው ሚዲያ ሰላማዊ ህዝባዊ እምቢተኝነት ኢትዮጵያ ውስጥ ያስፈልጋል፣ ለውጥም ሊያመጣ ይችላል ብሎ የማመን ሁኔታ በስፋት እየታየ ነው። ይሄ በጣም ትልቅ ለውጥ ነው የሚል እምነት አለኝ።
ሁለተኛ ኢቭን በትጥቅ ትግል የሚያምኑ ድርጅቶች እና እነሱን የሚመሩ ግለሰቦች ሳይቀሩ በአደባባይ ወጥተው አሁን የሰሞኑ የዘመነን ጥሪ የሰማን ይመስለኛል ሰላማዊ ህዝባዊ እምቢተኝነት ያስፈልጋል የሚል ግንዛቤ እንደፈጠሩ እያየን ነው። ይሄ ሰላማዊ ህዝባዊ እምቢተኝነት የሚያመጣው ውጤት እነሱንም ጭምር የሚጠቅም መሆኑን ተገንዝበዋል እና አጋርነታቸውን እያሳዩ ነው። እና ይሄ እኔ ቀላል ለውጥ አይመስለኝም። ወደፊት ለምናስበው የህዝባዊ እምቢተኝነት ትግል ትልቅ ግብአት ሆኖ የሚያገለግል ነው። ለምንድን ነው ትልቅ ግብአት የሚሆነው? አንድ ሰላማዊ ህዝባዊ እምቢተኝነት ውጤታማ እንዲሆን ከተፈለገ በህብረተሰብ ውስጥ ስልቱን በሚመለከት የተከፋፈለ አመለካከት መኖር የለበትም። ስልቱ ይጠቅማል አይጠቅምም የሚል የተከፋፈለ አመለካከት ህብረተሰብ ውስጥ ካለ ህብረተሰቡ በሙሉ ልብ ህዝባዊ እምቢተኝነትን አካሂዶ ውጤት ሊያመጣ አይችልም። ስለዚህ በህብረተሰብ ውስጥ ደግሞ የአስተሳሰብ አንድነት ሊኖር የሚችለው የፖለቲካ ኤሊቱ፣ ሚዲያው ተመሳሳይ ነገር መናገር ሲችል ነው። ሁሉም በሰላማዊ ትግል ለውጥ ማምጣት ይቻላል የሚል አስተሳሰብ ማራመድ ሲችል ህብረተሰቡም ያን አስተሳሰብ የመቀበል እድሉ ሰፊ ይሆናል እና ትግሉን ውጤታማ የማድረግ እድሉ በዛው መጠን የተሻለ ይሆናል እና ይሄ በጣም ትልቅ ለውጥ እያየን ነው። ጥሪዎቹ በአጠቃላይ የሚያሳዩት ሁሉም በተናጠል ትግል የትም እንደማይደርስ፣ ይሄ ትግል ካልተባበረ በስተቀር ለውጤት እንደማይበቃ የተገነዘበበት ሁኔታ ነው ያለው። እኔ ይሄ በጣም ትልቁ ቅድመ ሁኔታ አስቀድሞ እየተሳካ እንደሆነ የሚያሳይ ነው። ወደ ተጨባጭ የሰላማዊ ህዝባዊ እምቢተኝነት እንቅስቃሴ ውስጥ ስንገባ ህዝቡ በሙሉ ልብ ሳይከፋፈል ይሄን ትግል ደግፎ ሊቆም የሚያስችለው ቅድመ ሁኔታ እየተሳካ እንደሆነ እየተሟላ እንደሆነ የሚያሳይ አድርጌ ነው የምወስደው እና አንዱ ይሄ ነው እና አሁን ምንድነው በስልቱ እውነቱን ለመናገር መተባበር ላይ ይጠበቅ ይችላል። እንደው ብዙ ጊዜ በትጥቅ ትግል የሚያምንና በሰላማዊ ትግል የሚያምን የተለያየ ስልት ነው ያላቸው። አሁን ግን በትጥቅ ትግል የሚያምኑት ራሳቸው ሰላማዊ ትግሉን ደግፈው የቆሙበት ሁኔታ ነው እያየን ያለ ነው። በሰላማዊ ትግል የምናምነው ደግሞ በትጥቅ ትግል እንቅስቃሴ የሚያደርጉ ኃይሎች ለምን ጠበንጃ እንዳነሱ ኮዛቸውን ምክንያታቸውን የተረዳንበት ሁኔታ ነው ያለው። ተጠያቂነቱ የነሱ ሳይሆን ያገዛዙ መሆኑን የተገነዘብንበት ሁኔታ ነው ያለው። ይሄንም ለህዝባችን እየመሰከርን ያለንበት ሁኔታ ነው ያለው። ስለዚህ በአንድ ግንባር ውስጥ እንኳን ተሰልፈን መታገል ባንችል በስልታችን ልዩነት ምክንያት ቢያንስ በሽግግር ጥያቄ አብረን መስራት የሚያስችለን ሁኔታ እንዳለ እያየን ነው። የሽግግር ጥያቄ በስልት የተለያዩ የፖለቲካ ኃይሎች ሁሉንም የሚመለከት ነው። ፖስት አብይ ፖስት ብልጽግና ኢትዮጵያ እንዴት ነው ወዴት ነው የምትሄደው የሚለውን ጥያቄ በሚመለከት ሰላማዊ ትግል የሚያካሂዱት ወይ የትጥቅ ትግሉ የሚያካሂዱት በሞኖፖል የኔ ጥያቄ ነው ሊሉ አይችሉም። የጋራ አጀንዳችን። ስለዚህ ይሄ የሚያሳየው ምንድነው? በዚህ የሽግግር ጥያቄ የጋራ ግንዛቤ ፈጥረን የጋራ አጀንዳ ኖሮን ለመታገል የሚያስችል ሁኔታ ሁሉ እየተፈጠረ መሆኑን የሚያሳይ ነው እና ይሄ እንደ ትልቅ በጎ ጅምር እንደ አንድ ትልቅ ቅድመ ሁኔታ ስኬት ሊቆጠር የሚገባ ነው የሚል እምነት አለ። ግን ወደ ተግባር መሸጋገር አለበት። በሰላማዊ ትግል የሚያምኑ በተለይ አገር ውስጥ ያሉ በትብብር በተጨባጭ ትግሉን የመምራቱን ሚና መጨበጥ መቻል አለባቸው። ተጨባጭ የሆነ ትብብር ህብረት መፍጠር አለባቸው። በውጭ ሀገር የምንገኝ ሰላማዊ ትግሉን የምንደግፍ በትብብር መስራት አለበት። በትጥቅ ትግል ደግሞ የሚያምኑ ቢያንስ በሽግግር ጉዳይ ላይ ከኛም ጋር ጭምር መነጋገርና መተማመን መቻል አለባቸው። ምክንያቱም ሽግግሩ የጋራ ነው። በስልት ሰላማዊ ትግሉ ነው የትጥቅ ትግሉ ነው የሚባል ነገር የለም። ሀገሩ የጋራ ስለሆነ ህዝቡ የጋራ ስለሆነ ከአብይ አገዛዝ በኋላ ከብልጽግና አገዛዝ በኋላ የሚመጣውን ስርዓት በሚመለከት ሁላችንን የሚመለከት ጉዳይ ነው። ስለዚህ የጋራ ንግግር ያስፈልጋል። ስለዚህ ሪሊ በጣም የበሰለ ሁኔታ እየተፈጠረ እንደሆነ ተስፋ ሰጪ የሆነ ሁኔታ እየተፈጠረ እንደሆነ እያየን ነው። ይሄ ግን በተጨባጭ በተግባር መጠንከር አለበት። ገና ነው፣ ጅምር ነው የሚል እምነት አለ። አንድ ይሄ ነው። ሁለተኛ አገዛዙ ምን ሊያደርግ ይችላል የሚለው ነገር በጣም ጥሩ ጥያቄ ነው፣ መሰረታዊ ጥያቄ ነው። ይሄን መገንዘብ አለብን። እኔ ሶስት ነገሮች ይታዩኛል። አንደኛ እንዲህ አይነቶቹን የሰላማዊ ህዝባዊ እምቢተኝነት እንቅስቃሴዎች በህገወጥ ድርጊት ይፈርጃቸዋል። ስለዚህ የሰላም ማስከበር ስራ ነው የምሰራው ብሎ ወደ አፈና መሄዱ አይቀርም እና ህገወጥ ናቸው ማለቱ አይቀርም። ግን ህዝባችን ማወቅ ያለበት አምባገነን መንግስት ባለበት አገር ህዝባዊ እምቢተኝነት ህጋዊ መብት ነው፣ ህገ መንግስታዊ መብት ነው፣ የተፈጥሮ መብት ነው። ማንም ህዝብ አንድ በስልጣን ላይ ያለ አገዛዝ በአግባቡ በህግ መሰረት የማያስተዳድረው ከሆነ መብቱ ነው ህዝባዊ እምቢተኝነት የማድረግ። ይሄ ደግሞ አይደለም በሌሎች ዓለም አቀፍ ህግጋትና በኢትዮጵያ ህገ መንግስት ራሱ ህጋዊነት ያለው የትግል ስልት ነው። ስለዚህ አንዱ ህዝቡ መገንዘብ ያለበት የኢትዮጵያ የጸጥታ ኃይሎችን መገንዘብ ያለባቸው ህዝቡ የሚያካሂደው የሰላማዊ እምቢተኝነት ትግል አገዛዙ እንደሚለው ህገወጥ ትግል አይደለም።
ሰላማዊና ህጋዊ ትግል ነው። ህገ መንግስታዊ መብት ነው። ተፈጥሯዊ መብት ነው። ይሄን ጠንቅቆ ማወቅ አለበት ህብረተሰቡ። ስለዚህ አገዛዙ በጠመንጃ አንበርክኬ እገዛለሁ እያለ በጉልበት እገዛለሁ እያለ የህዝብን መብት ሳያከብር ህዝቡ ለመብቱ የሚያነሳውን ጥያቄ በህገ ወጥነት ሊፈርጅ አይችልም። የህዝብን የትግል እንቅስቃሴ በህገ ወጥነት ሊፈርጅ የሚችል በሰላም የሚገዛ በህግ አግባብ የሚገዛ ስርዓት ነው። ስለዚህ ይሄ መንግስት በምንም ተአምር ይሄን የትግል እንቅስቃሴ በህገ ወጥነት ሊፈርጅ የሚችል አይደለም። መፈረጁ ግን አይቀርም። ህብረተሰቡ ይሄን በደንብ መገንዘብ አለበት። መብቱ መሆኑን፣ ህገ መንግስታዊ መብቱ መሆኑን፣ ተፈጥሯዊ መብቱ መሆኑን፣ ዓለም አቀፍ ህግጋት የሚደግፉት መብቱ መሆኑን ማወቅ አለበት። አንዱ ይሄ። ሁለተኛ የውጭ አጀንዳ አድርጎ ማቅረቡ አይቀርም። የተላላኪዎች አጀንዳ፣ የባንዳዎች አጀንዳ፣ የባዳዎች አጀንዳ መቼስ የማይፈጥረው ቃል የለም ይህ አገዛዝ ብሎ ማቅረቡ አይቀርም። ኢትዮጵያውያን እውነቱን ለመናገር አሁን በዓለም ላይ ካለው ህዝብ በላይ ለትግል ለመነሳሳትና መስዋዕትነት ለመክፈል አገዛዝን ለመታገል ከማንም በላይ አጀንዳ አለ። የራሳችን አጀንዳ። ምንም የውጭ ተልዕኮ አያስፈልግም። ከበቂ በላይ የሆነ ሞልቶ እየፈሰሰ ያለ ግፍና በደል ኢትዮጵያ ውስጥ ተልዕኮ መቀበልም መበደርም አያስፈልግም። ስለዚህ እኛ የምንታገለው ወደፊትም መስዋዕትነት ለመክፈል የምንዘጋጀው ለራሳችን ጉዳይ፣ ለኢትዮጵያ ህዝብ ጉዳይ። ስለዚህ ይሄን ጉዳይ የባዕዳን ጉዳይ እንደሆነ የውጭ ኃይሎች ተልዕኮ እንደሆነ የሚያደርገው ፕሮፓጋንዳም እንደማይሰራ ህዝቡ ማሳየት አለበት። የኔ አጀንዳ ነው፣ ከበቂ በላይ ትግል እንዳደርግ መስዋዕትነት እንድከፍል የሚያስገድድ አጀንዳ ሰጥተኸኛል፣ እታገልሃለሁ የሚለውን ነገር በደንብ ማስጨበጥ ያስፈልጋል። እና አንዱ ፍረጃው ይሄ ነው። ሌላውና መሰረታዊው ግን ይሄ መንግስት በመቀጣጫ የሚያምን መንግስት ነው። ጠቅላይ ሚኒስትር አብይ አህመድ ጋር አንድ ውይይት ስናደርግ እኔና እሱ በተናጠል አንድ ጥያቄ በድንገት አንስቶልኝ ነበር። ያ ለውጥ ወዲያው መጣ እንደተባለ ሰሞን ስለነበረ ምንድነው ትልቅ ቻሌንጅ አሁን ይኖርብናል ብለህ የምታስበው አለኝ። አይ ይሄ በቄሮ በፋኖ የትግል እንቅስቃሴ ውስጥ የነበረ ወጣት ስራ ልንፈጥርለት ይገባል፣ ወደ ሰላማዊ ሂደት መግባት አለበት። ታግሎ ዝም ብሎ ወደ ቤቱ ከተመለሰ አስቸጋሪ ሁኔታ ይፈጠራል አልኩት። ኖ አለ። ወጣቱ ምንም ችግር የለውም፣ 4-5ቱን ግንባሩን ብትለው 4-5 ዓመት ይቆዝማል ነው ያለ። ይሄ ሰውዬ በመቀጣጫ ያምናል። በአደባባይ ፓርላማ ላይ ወጥቶ በስልጣናችን የምትመጡ ከሆነ በኢህአፓ ዘመን ከሆነው በላይ በመቶ ሺዎች ያልቃሉ ብሎ በህዝብ ላይ የዛተ መሪ ነው ያለ። በመቀጣጫ የሚያምን። ስለዚህ ምናልባት ከ30 ዓመት በፊት ቲናሚን ስኩዌር ቻይና ያየነው አይነት ጭካኔ ሊያሳይ ይችላል ይሄ ሰውዬ። እስከዛ ድረስ አይምሯችንን ማዘጋጀት አለብን። በታንክ ሁሉ አደባባይ ወጥቶ በንጹሃን ወጣቶች ላይ ሊረማመድ ይችላል። ግን የኢትዮጵያ ህዝብ ማወቅ ያለበት ምንድነው? እንዲህ አይነት ጭካኔ ሊፈጽም ይችላል። እንዲህ አይነቱን ጭካኔ ግን አይደለም ለወራት አይደለም ለዓመታት ለቀናት ይዞ መቀጠል የሚችል አገዛዝ አይደለም። ማህበራዊ መሰረቱን ያጣ ምንም ያሰባሰበው አይዲዮሎጂ የሌለው በሀገርና በህዝብ ጉዳይ ያልተሰባሰበ በስልጣን ጥቅምና በኢኮኖሚ ክፍፍል ብቻ ስልጣን የያዘ አካል ነው። እንዲህ አይነት አካል በህዝብ ላይ ጥይት እየተኮሰ ረጅም ዕድሜ መቆየት አይችልም፣ ረጅም ቀናት መቆየት አይችልም። ስለዚህ መቀጣጫ የሚባለውን ነገር መንግስት ሊጠቀምበት እንደማይችል ህዝቡ ከወዲሁ ተስፋ ማስቆረጥ አለበት። የመቀጣጫ ድርጊት በጀመርክ ቁጥር ትግላችን የበለጠ ይጠናከራል፣ የበለጠ አጸፋዊ እርምጃ እንወስዳለን ማለት ማሳየት አለበት። እና መቀጣጫ እንደማይሰራ ህብረተሰቡ በደንብ ግንዛቤ ወስዶ አጸፋዊ ምላሽ መስጠት ይገባዋል። ከወዲሁ አገዛዙን መቀጣጫ እንደማይሰራ ተስፋ ማስቆረጥ ያስፈልጋል እንጂ አገዛዙ እስከ ግድያ ድረስ መሄዱ የሚቀር አይደለም። እና እኔ የሰላማዊ ትግል እንቅስቃሴ አሁን በኢትዮጵያ በደንብ ፈርታይል በሆነ ሁኔታ ሊካሄድ የሚችልበት ሁኔታ እየመጣ ነው። አሁን የከተማው ህዝብ እንዲንቀሳቀስ ነው እየፈለግን ያለ ነው። የተማረው ህዝብ እንዲንቀሳቀስ ነው እየፈለግን ያለ ነው። እውነቱን ለመናገር ወደፊት በሚካሄደው ሰላማዊ ትግል የኢትዮጵያ አርሶ አደሮች ጭምር ተሳታፊ ይሆናሉ። የሰላማዊ እንቅስቃሴ እኮ አሳይተውናል። ይሄ ጎጃም ገበሬዎች ጅራፍ ይዘው ወጥተው እኮ ሰላማዊ ሰልፍ አካሂደው አይደል? የሰላሌ ገበሬዎች እኮ አርሶ አደሮች ጫንቃቸው ላይ ቀንበር እኮ አድርገው የሰላም ጥያቄ እኮ አቅርበዋል። ይሄ የሰላም እንቅስቃሴ ሁሉን አቀፍ የሆነ ህዝብ ሁሉ የሚደግፈው ነው የሚሆነው። አገዛዝ አንቀጥቅጥ ብቻ ሳይሆን አገዛዝ አንበርክክ እንቅስቃሴ ነው የሚሆነው። እና ምቹ ሁኔታዎች እየተፈጠሩ እንደሆነ እያየን ነው። ግን ዋናው ነገር ምንድን ነው? ካለፉት ድክመቶች፣ ስህተቶች ተምረን ጥራት ያለው ዝግጅት ማድረግ አለብን። የሀሳብ ዝግጅት ማድረግ አለብን። የድርጅት ህብረት ዝግጅት ማድረግ አለብን። በቁጥጥራችን ስር
እያቀድን የምንመራው ትግል መሆን አለበት። በስሜት አይደለም፣ በግርግር አይደለም። ስለዚህ ለዛ ሌት ተቀን መስራት አለብን የሚል አንዱ ሰላማዊ ህዝባዊ ቢተኝነት ውስጥ ስንገባ ሊታለፍ የማይገባው አንዱና መሰረታዊው ቅድመ ሁኔታ ያለው ችግር የጋራ መሆኑን ግንዛቤ መፍጠር ነው። ምንም ኢትዮጵያ ውስጥ አሁን በቀጥታም ይሁን በተዘዋዋሪ እየተፈጠሩ ያሉት ችግሮች የማይመለከተው የህብረተሰብ ክፍል የለም። ምናልባት ስልጣን ላይ ያሉት ጥቂት ባለስልጣናት ከነዛ ባለስልጣናት ጋር ተመሳጥረው የተለየ ኢኮኖሚ ጥቅም እያገኙ ያሉ ኮራፕትድ ኃይሎች ተጠቃሚ ሊሆኑ ይችላሉ። ምናልባት በቁጥር እናስቀምጣቸው ብንል 1% የሚሆን አይመስለኝም። ከ99% በላይ የሆነ የኢትዮጵያ ህዝብ ችግር ውስጥ ነው ያለው። የኑሮ ውድነት የማይመለከተው ህዝብ የለም። የመልካም አስተዳደር እጦት የማይመለከተው ህዝብ የለም። የሰላም እጦት የማይመለከተው ህዝብ የለም። የሀገርና የህዝብ የህልውና ጉዳይ የማይመለከተው ህዝብ የለም። እና አገሩ ኢትዮጵያ ሆኖ ነው እንጂ እኮ 6-7 ሚሊዮን እኮ ህፃናት ከትምህርት ገበታ እኮ የተወገዱበት ሁኔታ ውስጥ እኮ ነው ያለው። ከሚሊዮን በላይ የሆነ ህዝብ በጦርነት ጨፍጭፎ ያልበቃው ብሎ ሌላ 3 እና 4 የጦርነት ግንባር እየከፈተ ያለ አገዛዝ እኮ ነው በስልጣን ላይ ያለው። እንደው በህዝቡ አይደለም በአንድ ወረዳ ተመርጦ የፓርላማ አባል የሆነ ጠቅላይ ሚኒስትር ነው ይሄን ሁሉ እያደረገ ያለው። ይሄ ጠቅላይ ሚኒስትር አሁን አገሩ ኢትዮጵያ ሆኖ ነው እንጂ መገኘት የነበረበት እኮ እስር ቤት ውስጥ ነው። በፍትህ አደባባይ መዳኘት ነው የነበረበት በሰራቸው ወንጀሎች። ከስልጣን መውረድ ነበረበት። ፓርላማው ሊያወርደው ይገባ ነበር። የተቋማት ነፃነት ቢኖር ኖሮ ብልጽግና ፓርቲ በእውነት ድርጅት ቢሆን ኖሮ ሊያወርደው ይገባ ነበር። ይሄን ሁሉ ወንጀል የሰራ መሪ ሆኖ መቀጠል አልነበረበት። እንደው ሌላው ቀርቶ የጸረ ሙስና ኮሚሽን አቃቤ ህግ መክሰስ ነበረበት እኮ። በቁጥር 1 አሁን ሊያስከስስ የሚችል በሙስና ወንጀል የሚፈጽመው ጠቅላይ ሚኒስትሩ ነው። ፓርላማው በማያውቀው በጀት የጨረታ ህግ በማይመለከተው አሰራር ነው ይሄ ሁሉ አብረቅራቂ ፕሮጀክት እየተሰራ ያለው። ተጠያቂነት የለም። ቁንጮ ኮራፕሽን አሁን እየተፈጸመ ያለው በቤተ መንግስቱ ሰዎች ነው፣ በጠቅላይ ሚኒስትሩ እና ኢትዮጵያ ሆኖ ነው እንዲህ አይነት አገዛዝ በስልጣን ላይ የቀጠለው። እና ይሄ ችግር ኢትዮጵያ ውስጥ አሁን አይመለከተኝም ሊል የሚችል ሰው የለም። ስለዚህ ምንድነው መሆን ያለበት? ይሄ በተናጠል ባዩ ችግሮችን ጥያቄዎች እያነሳን በየአካባቢው ማድረጉ አይጠበቅም ሊባል አይችልም፣ አይገባም ሊባል አይችልም። ህብረተሰቡ ብሶቱ በተለያየ መልኩ በተለያየ መንገድ ሊገልጽ ይችላል። ግን ማወቅ ያለብን አገራዊ የሆነ ችግር ነው ያለብን። ኢትዮጵያ ውስጥ ጦርነት ካልቆመ፣ ጦርነት እንዲቆም ደግሞ ይህ አገዛዝ ከስልጣን ካልተወገደ፣ ከስልጣን ተወግዶ ዘላቂ የሆነ ሽግግር ካልመጣ፣ ዘላቂ የሆነ ሰላም ካልመጣ የማናችንም ችግር ከመልካም አስተዳደር ጥያቄ እስከ የራስን ዕድል በራስ የመወሰን ጥያቄ ድረስ አንዳቸውም መልስ ሊያገኙ አይችሉም። ይህ አገዛዝ ባለበት ሁኔታ ይህ አገዛዝ አንድ ቀን በስልጣን ላይ ባደረ ቁጥር የኢትዮጵያ ህዝብና ኢትዮጵያ መፍረሳቸው አይቀሬ የሆነ ነው የሚመጣው፣ እየፈጠነ ነው የሚመጣው። እና ይሄን ተገንዝበን በየአካባቢው አሁን ለደሞዝ ለተለያየ ጉዳይ የምናቀርበው ጥያቄ እኔ ብዙ ትርጉም ያለው አይመስለኝም። መልሻለሁ ቢልም ትርጉም የለውም። ነገ ከነገ ወዲያ ችግሩ መቀጠሉ አይቀርም። 300% ደሞዝ ጭማሪ ቢያደርግ ከቁጠባ የመነጨ ጭማሪ አይደለም፣ ከኢንቨስትመንት የመነጨ ጭማሪ አይደለም። ገንዘብ በህገወጥ መንገድ ከባንክ ታትሞ ነው የሚሰጣቸው። ስለዚህ ከተወሰኑ ወራት በኋላ ኢንፍሌሽኑ ከ300% በላይ ያድጋል። የደሞዝ ጭማሪ ትርጉም የለሽ ነው የሚሆነው። ሁለተኛ በሚሊዮን እየጨፈጨፈ ያለ ህዝብ የማንንም ህዝብ መብት ሊያከብር አይችልም። ስለዚህ ከዚህ በኋላ አክብር ያለው ጥያቄ መልሻለሁ ብሎ የሚታመን መንግስት አይደለም ይሄ መንግስት። በምንም ተአምር ይሄ መንግስት በስልጣን ላይ መቀጠል የለበትም። ይሄ መንግስት በስልጣን ላይ እስከቀጠለ ድረስ ከአንድ ቀውስ ወደ ሌላ ቀውስ እንሸጋገራለን እንጂ የሚፈታ ችግር የለም። ስለዚህ በየአካባቢው ይዘናቸው የምንወጣ የፖለቲካ አጀንዳዎች፣ ጥያቄዎች ተመሳሳይ መሆን አለባቸው። አሁን ቅድም የተጠቀሱት አብሮነት አሁን እያቀነቀናቸው ያሉ ጦርነት ይቆም፣ የግፍ አገዛዝ ይወገድ፣ ሽግግር ይምጣ፣ ሰላም ይስፈን፣ ይሄ የሁላችንም አክሮስ በአገር ደረጃ በህዝብ ደረጃ መያዝ ያለበት አጀንዳ። ሌሎቹ ጥያቄዎቻችን ሁሉ በእነዚህ ጥያቄዎች መመለስ ነው ሊመለሱ የሚችሉት። እነዚህን አችም ካደረግን በኋላ ነው ሊመለሱ የሚገቡ። ስለዚህ እዚህ ላይ በደንብ የወቅቱ የኢትዮጵያ ተማሪዎች፣ የዩኒቨርሲቲ ተማሪዎች፣ የወቅቱ የኢትዮጵያ ወጣቶች በ21ኛው ክፍለ ዘመን ያሉት ከ1960ዎቹ ወጣቶች መሻል ነው ያለባቸው እንጂ ማነስ አይደለም ያለባቸው። በ1960ዎቹ የነበሩ ተማሪዎች እኮ ምንድነው ጥያቄያቸው የነበረው?
ጥያቄያቸው እኮ ህዝባዊ መንግስት ይቋቋም እኮ ነው። መሬት ላራሹ ይሁን እኮ ነው አይደል? የህዝብ ጥያቄ ነው ይዘው የተነሱት። የሀገር ጥያቄ ነው ይዘው የተነሱት። የዛሬዎቹ ወጣቶች ከዛ በላይ ማሰብ አለብን። ከዛ በላይ መላቅ አለብን። የሞራል የበላይነት ማሳየት አለብን እንጂ በጥጣሽ ለሆነ እዚህም እዛም ላለ የግል የቡድን ችግራችን አይደለም መጨነቅ ያለብን። ያ ሁሉ ነገር ተፈቶ በዘላቂነት ሊቀጥል የሚችለው አገርና ህዝብ ሲኖር ነው። ህልውናችን ሲቀጥል ነው። ህልውና በሌለበት ሁኔታ የትኛውንም አይነት ጥያቄ ብናነሳና መንግስት መልሻለሁ ቢል ምንም ፋይዳ የለው። ይሄ መንግስት በዘላቂነት የሚመልሰው ጥያቄ የለም። እሱ ላይ መሰመር አለበት። እኔ እሱ ላይ መተማመን ያለብን ይመስለኛል። ሌላው የአብሮነት አሁን ያቀዳቸው ሁለት ትዕይንተ ህዝቦች ወሳኝ ናቸው። ዝም ብለን አይደለም ያቀርናቸው፣ በደንብ አስበንባቸው። የህብረተሰቡን ስሜት አንድነት ብሶቱ የደረጃ ላይ እንደደረሰ የማሳያ መድረክ ነው የምናደርገው። ተቃዋሚው ጎራ ምን ያህል በህብረት በትብብር አብሮ ለመስራት እንደፈለገ፣ ህዝቡ ይህ አገዛዝ ምን ያህል እንደበቃው፣ ከዚህ በኋላ የብሔር ልዩነት አጥር እንደማይሆንበት፣ የሃይማኖት ልዩነት አጥር እንደማይሆንበት፣ ርዕዮተ ዓለም የፖለቲካ አጀንዳ እንቅፋት እንደማይሆንበት የሚያሳይበት መድረክ እንዲሆን ነው የምንፈልገው። ሆ ብሎ ግልብጥ ብሎ ያለ ልዩነት የሚወጣበት መድረክ እንዲሆን ነው። ይሄን ስናደርግ ምንድነው የምናደርገው? አገር ውስጥ ያለው በሰላማዊ ህዝባዊ እምቢተኝነት ቀጥታ የሚሳተፈው ህዝብ ሞራሉ ይገነባል፣ ስነ ልቦናው ይገነባል፣ ይተማመናል። ተቃዋሚዎች በዚህ ደረጃ ከተባበሩ እንዲህ አይነት ነገር ማድረግ ከቻሉ ማቹር አድርጓል። ይሄን መንግስት ጥለን የተሻለ ነገር እናመጣለን የሚል በራስ መተማመን እንፈጥራለን። ስለዚህ እነዚህ መድረኮች በጣም ወሳኝ ናቸው። በአጭር ጊዜ ግብረ ኃይል አቋቁመን ለህዝቡ እናሳውቃለን። ትልቅ የሆነ እመርታ ይፈጥራል። ትልቅ የሆነ ተነሳሽነት ይፈጥራል። ብዙ መልእክቶችን ለኢትዮጵያም ህዝብ፣ ለኢትዮጵያም መንግስት፣ ለዓለም አቀፉም ህብረተሰብ እንዲያስተላልፍ አድርገን ነው የምናካሄደው እና ይሄን ህብረተሰቡ ትኩረት ሰጥቶ ሚዲያው ትኩረት ሰጥቶ ሊከታተለው ይገባል። ሁሉም እገዛውን ሊያደርግበት ይገባል የሚል እምነት አለ እና ሪሊ የምንሰጣቸውን መግለጫዎች በየጊዜው ህብረተሰቡ ሊከታተል ይገባል፣ ትብብር ሊያደርግ ይገባል። ከወዲሁ የስነ ልቦና ዝግጅት ሊያደርግ ይገባል እና እያንዳንዷ ነገሮች አሁን የምንሰራቸው ስራዎች ዞሮ ዞሮ በድምር ውጤቱ አገዛዝ አንበርክክ የሆነ ህዝባዊ እምቢተኝነት ኢትዮጵያ ውስጥ ለማካሄድ ሳያሸንፍ የማይቆም በእርግጠኝነት እሱን ለማካሄድ የሚያስችሉ ቅድመ ሁኔታዎችን ነው እየሰራን ያለን። ህብረተሰቡ ይሄን አውቆ ሁለንተናዊ ድጋፍ ማድረግ አለበት። በትኩረት በንቃት መከታተል አለበት። የፖለቲካ ኃይሎች ደግሞ ምንም ማቄን ጨርቄን የለም። ለሁሉም ነገር መፍትሄ አስቀምጠናል። የወንጀል ተጠያቂነት የሚኖርባቸው ኃይሎች ዛሬ አይደለም ሂሳብ ማወራረድ የሚችለው፣ ነገ የሽግግር ጊዜ ፍትህ ይመጣል። ማናችንም በወንጀል የተሳተፍን ኃይሎች ተጠያቂ እንሆናለን። ተጠያቂነትን ምንም የሚተካ ነገር የለም። ያሉብንን የፖለቲካ አጀንዳ ቅራኔ እንዴት መፍታት እንደምንችል እያስቀመጥን ነው። መፍትሄ የምንችለውን በድርድር በውይይት እንፈታለን። እኛ ካልቻል አገሩ ባለቤት አለው፣ የኢትዮጵያ ህዝብ የሚባል ባለቤት አለው። ስለዚህ በምርጫ ሂደት የሚፈቱ የፖለቲካ ልዩነቶች ይኖራሉ። በህዝበ ውሳኔ የሚፈቱ ልዩነቶች ሊኖሩ ይችላሉ። እንዲቋቋም የምንፈልገው የሽግግር ሂደት ይህን ሁሉ ነገር ለማስተናገድ የሚያስችል። ስለዚህ አሁን የሚያጣላን ነገር የለም። አንድ ሀገር፣ አንድ ህዝብ አለን። ያ ሀገርና ህዝብ ተርፎ እነዚህን የፖለቲካ ጥያቄዎቻችንን፣ ልዩነቶቻችንን በሰለጠነ መንገድ ዴሞክራቲክ በሆነ አግባብ በህዝብ ውሳኔ የምንፈታበት ሁኔታ መፈጠር አለበት እና ሪሊ አሁን በፍጥነት የህዝቡ ትልቅ የሆነ ማዕበል ነው እየመጣ ያለው። ይሄ ማዕበል ከኛ ፍጥነት አልፎ መሄድ የለበትም። እኛ የበለጠ ፈጥነን የምንቆጣጠረው መሆን አለበት። አቅጣጫ ሲዘን የምንመራው መሆን አለበት። እንደ ፖለቲካ ኃይልም እኛ ካለፉት የፖለቲካ ኃይሎች የተሻለንን ማለት ካለብን ሪሊ ይሄን ትግል በእቅድ መምራት አለብን። በስሜት አይደለም፣ በተጠና ሁኔታ መምራት አለብን። ስለዚህ ህዝቡ በትግሉ ውስጥ ሊከፍለው የሚገባው መስዋዕትነት ባነሰ ሁኔታ እንዴት ነው ይሄን የምንፈጽመው? ባነሰ ጊዜ እንዴት ነው የምንፈጽመው? ለዘላቂ ውጤት በሚያበቃ መልኩ እንዴት ነው የምንፈጽመው በሚለው ጉዳይ ላይ በደንብ ነው እየተዘጋጀን ያለን በኃላፊነት ስሜት እና ህዝቡ ይሄን ማወቅ አለበት። ከዛ በኋላ ደግሞ ሪሊ አገዛዙ ከተፈረካከሰ በኋላ ቅድም እንደተባለ የፖለቲካ ቫኪዩም ከተፈጠረ በኋላ ከአሁኑ ምን አይነት የሽግግር መንግስት ነው የምናቋቁመው? ምን አይነት ቅርጽና ይዘት ይኖረዋል? ህዝቡ በዛ እምነት እንዲኖር እኛ የምንታገለው ስልጣን ላይ ያለውን አካል ለማውረድ ያን ግብ አድርገን ሳይሆን የተሻለ ነገር ለማምጣት እንደሆነ ህዝቡ እንዲያምንብን። ይሄ እምነት ምን ይፈጥራል? ይሄ ጥርጣሬ በፖለቲካችን ውስጥ ስር የሰደደውን ጥርጣሬ፣ አለመተማመን ሁሉ በማለዘብ ረገድ ትልቅ ሚና ይጫወታል
እና በዛ ሁኔታ ላይ ነው ያለነው። ይከታተሉን እና በአጭር ጊዜ ይሄ የትግል እንቅስቃሴ ሁላችንም ከምንገምተው በላይ መርታ ያሳያል የሚል ተስፋ ነው ያለው። ኢትዮጵያ ውስጥ ጦርነት ካልቆመ ጦርነት እንዲቆም ደግሞ የአገዛዝ ከስልጣን ካልተወገደ ከስልጣን ተወግዶ ዘላቂ የሆነ ሽግግር ካልመጣ ዘላቂ የሆነ ሰላም ካልመጣ የማናችንም ችግር ከመልካም አስተዳደር ጥያቄ እስከ የራስን ድል በራስ የመወሰን ጥያቄ ድረስ አንዳቸውም መልስ ሊያገኙ አይችሉም። የአገዛዝ ባለበት ሁኔታ የአገዛዝ አንድ ቀን በስልጣን ላይ ባደረ ቁጥር የኢትዮጵያ ህዝብና ኢትዮጵያ መፍረሳቸው አይቀሬ የሆነ ነው የሚመጣው። እየፈጠነ ነው የሚመጣው። በምንም ተአምር ይሄ መንግስት በስልጣን ላይ መቀጠል የለበትም። ይሄ መንግስት በስልጣን ላይ እስከቀጠለ ድረስ ከአንድ ቀውስ ወደ ሌላ ቀውስ እንሸጋገራለን እንጂ የሚፈታ ችግር የለም። ሚሊዮን የጨፈጨፈ ያለ ህዝብ የማንንም ህዝብ መብት ሊያከብር አይችልም። ስለዚህ ከዚህ በኋላ አክብር ያለው ጥያቄ መልሻለሁ ብሎ የሚታመን መንግስት አይደለም ይሄ መንግስት። እንደው ሰላማዊ ህዝባዊ እምቢተኝነት ስንል ሰዎች የማይጎዱበት፣ ሰዎች የማይታሰሩበት፣ ሰዎች የማይገደሉበት፣ ኢኮኖሚ የማይወድምበት ማለት አይደለም። እንዲህ አይነት ጨካኝ የሆነ አምባገነን አገዛዝ በስልጣን ላይ ባለበት ሀገር የሚካሄድ ሰላማዊ ህዝባዊ እምቢተኝነት ዋጋ ያስከፍላል። የህዝብ መስዋዕትነትን ጭምር ይጠይቃል እና ኃላፊነት አለብን። ሰው የሚሞትበት ትግል ነው እና አንድም ሰው ቢሆን የሚሞትበት ትግል በጥንቃቄ መታየት አለበት የሚል እምነት አለን እና ኢትዮጵያ ውስጥ አፈናን አጽንተህ መቀጠል የምትችልበት እድል የለም። ኢትዮጵያ ከኤርትሪያ ሪያሊቲ በጣም የተለየች ነች። ከኪዩባ ሪያሊቲ በጣም የተለየች ነች እና በኢትዮጵያ የግድ ነው የሚል እምነት ነው ያለኝ በኔ በኩል። ስለዚህ ምንድነው የነበረን ጭንቀት ለምን ህብረተሰቡ አይነሳም የሚል አይደለም ወይ እንዴት ህዝባዊ እምቢተኝነት ይቀጣጠላል የሚል አልነበር። አይቀርም፣ ይመጣል። ሲመጣ ግን እንዴት ነው ማኔጀብል የሚሆን? የኢትዮጵያ ህዝብ በተለያየ ጊዜ የለውጥ አጋጣሚዎች አጋጥመውታል። እንዲሁ ዝም ብሎ በአጋጣሚ የመጡ ሳይሆኑ በትግል በመስዋዕትነት የመጡ የትግል አጋጣሚዎችን አሳልፈዋል። እነዛ ሁሉ ግን አንዳቸውም ዘላቂ የሆነ ሰላም ዘላቂ የሆነ ብልጽግና አላስገኙለትም። ስለዚህ እንደ አዲሱ ትውልድ አካል እንዳሁን ዘመን ስብስብ ምንድነው የተለየ ነገር ልናደርግ የምንችል? ይሄ ህዝብ እንደገና አሁን ለለውጥ ትግል አድርጎ ያ ለውጥ በአፈጨሌዎች የማይጠለፍበት ሁኔታ እንዴት ነው ሊኖር የሚችለው? የማይጨናገፍበት ሁኔታ እንዴት ነው ሊኖር የሚችለው? ውጤቱ ከአንድ አምባገነን ወደ ሌላ አምባገነን መሸጋገር የማይሆንበት ሁኔታ እንዴት ነው መፍጠር የሚችለው? ከዛ በኋላ ደግሞ ዘላቂ የሆነ ለውጥ ሊያመጣ የሚችለው እንዴት ነው? ምን አይነት ሽግግር ነው ሊኖር የሚችለው የሚለውን ነገር አገዛዙ ከወደቀ በኋላ ሳይሆን ከመውደቁ በፊት ማሰብና በዛ ላይ በቂ ዝግጅት ማድረግ አለብን የሚል ትኩረት ሰጥተን ነው እየሰራን የነበረው። ስለዚህ አሁን እዚህም እዛም የሚታዩት ነገሮች የማይጠበቁ አይደሉም፣ ለኛ የሚጠበቁ ናቸው፣ አይቀሬ ናቸው ብለን የገመትናቸው ነገሮች ናቸው። ግን ሪሊ ህዝባዊ እምቢተኝነት ተጀምሯል ማለት አይቻልም። ምክንያቱም ከተጀመረ የሚጀመረው በድርጅቶች ህብረት የሚመራ መሆን አለበት የሚል እምነት አለ። በተጸና በታቀደ መልኩ የሚካሄድ ህዝባዊ እምቢተኝነት መሆን አለበት የሚል እምነት አለ እንጂ አሁን ሌሎችም አካባቢዎች ወይም ሌሎችም ሀገሮች እንደምናየው በማህበራዊ ሚዲያ በስሜት እንዲሁ በአንዳንድ ወቅታዊ ጉዳዮች በተናጠል የሚካሄድ ትግል መሆን የለበትም። ከዚህ በኋላ የምናካሂደው የሰላማዊ ህዝባዊ እምቢተኝነት ትግል ህዝቡ መስዋዕትነት የሚከፍልበት ነው የሚሆነው። ነገር ግን የሚመጣው ውጤት አስተማማኝ መሆኑን አስቀድመን ልንዘጋጅበት ይገባል። በአንድ በኩል በጠራ እቅድ በጠራ ሐሳብ መመራት አለበት፣ በሌላ በኩል በህብረት መመራት አለበት፣ በተደራጁ ኃይሎች ህብረትና ቅንጅት መመራት አለበት። በሌላ በኩል ደግሞ ትግሉን እንዴት እናሸንፋለን ብቻ ሳይሆን ያሸነፍነውን እንዴት ነው የምንተካው፣ የተሻለ ነገር እንዴት ነው የምናመጣው የሚለውን ጥያቄ ከወዲሁ የመለሰ ትግል መሆን አለበት እና ከተጀመረ ከማሸነፍ በመለስ የማይቆም ትግል መሆን አለበት የሚል ጭንቀት ስለነበረ ነው እየተዘጋጀን የነበረው። ስለዚህ ይሄ አሁን የምናየው ሀገር ውስጥ የሚታየው እዚህም እዛም የሚታየው እንቅስቃሴ ከህዝቡ ብሶት የመነጨ እንቅስቃሴ ነው፣ የሚጠበቅና ተገቢ የሆነ እንቅስቃሴ ነው፣ ይበጅ የሚያስብል ነው፣ ተጠናክሮ መቀጠል ያለበት ነው። እኛ እያሰብነው ያለው ህዝባዊ እምቢተኝነት ግን ገና ነው፣ አልተጀመረም። ስንጀምረው በመላ ሀገሪቱ ነው የሚካሄደው። አንድ አይነት አጀንዳ ተይዞ ነው የሚካሄደው። ምክንያቱም የሁሉንም ህብረተሰብ ችግር የሚመለከት ፖለቲካዊ፣ ኢኮኖሚያዊ፣ ማህበራዊ አጀንዳ ተይዞ ነው ትግሉ እንዲካሄድ የምናደርገው። በአንድ በተቀናጀ ኃይል የሚመራ ነው የሚሆነው እና በዛ መልኩ ጅምሩ፣ ሂደቱ፣ ውጤቱ አስቀድሞ ታውቆ በጥንቃቄ በበቂ ዝግጅት የሚካሄድ ነው የሚሆነው። ስለዚህ እንደዛ አይነቱን
ህዝባዊ እምቢተኝነት ለማስነሳት ኢትዮጵያ ውስጥ የበለጠ ምቹ ሁኔታ እየተፈጠረ እንደሆነ ህዝቡ በቅቶት በደሉ ሞልቶ እየገነፈለ እንደሆነ ምልክት የሚያሳዩ ነገሮች ናቸው አሁን እዚህ ምዛም የሚታዩት። ስለዚህ እንደ በጎ አጋጣሚዎች ነው የምንወስዳቸው፣ የማይጠበቁ ግን አይደለም በአንድ በኩል ማለት ነው። በሌላ በኩል ደግሞ እኛ እንዲካሄድ የምናስበው ህዝባዊ እምቢተኝነት ገና አልተጀመረም። እሱን አውጀን አቅደን በቅደም ተከተል በዝርዝር ተማምነንበት የምናካሄደው ነው የሚሆነው። ለዛ ነው እየተዘጋጀን ያለ ነው እና የሰማችሁን ይሆናል እንቅልፍ አጥተን ሌት ተቀን ነው የምንሰራው እያለ ነው። ሌት ተቀን እንድንሰራ ያስገደደን ነገር ያለ ምክንያት አይደለም። ምክንያቱም መሬት ላይ ያለው ሁኔታ ሊቀድመን ይችላል የሚል ስጋት ስላለ እና አሁንም ቢሆን የበለጠ ሊቀድመን ስለሚችል በትጋት በጊዜ የለንም ስሜት፣ ይሄን ቃል ደጋግመን ተናግረናል። ሴንስ ኦፍ አርጀንሲ ያስፈልጋል። በጊዜ የለንም ስሜት ሌት ተቀን መስራት አለብን። አለበለዚያ የህዝቡ ትግል ይቀድመንና ባለፉት እንዳየናቸው የለውጥ ሂደቶች እንደከሸፉት አይነት አደጋ አሁንም ሊያጋጥመን ይችላል። በምንም ተአምር ያን ታሪካዊ ስህተት መድገም አለብን የሚል እምነት የለንም። በእኛ በኩል በቂ ዝግጅት አድርገን የምንቆጣጠረው አቅደን የምናካሂደው ትግል ነው መሆን ያለበት። እንዳልኩት መነሻውን፣ ሂደቱን፣ ውጤቱን በደንብ አውቀነው ከማሸነፍ በመለስ መቼም ጊዜ ቢሆን በማንኛውም ሁኔታ የማይቆም ትግል ነው ማድረግ ያለብን የሚል እምነት አለን እና እንዳይቀድመን እዛ ፉክክር ውስጥ እዛ ውድድር ውስጥ የኢትዮጵያ የፖለቲካ ኃይሎች መግባት አለብን፣ ሌት ተቀን መስራት አለብን የሚል እምነት ነው ያለን። ይሄ የአብሮነት ስብስብ አሁን ስራ እየሰራ ያለው በጣም በጥንቃቄ ነው። ለምንድን ነው ህዝባዊ እምቢተኝነት እንዲሁ ዝም ብሎ እንደው ሰላማዊ ህዝባዊ እምቢተኝነት ስንል ሰዎች የማይጎዱበት፣ ሰዎች የማይታሰሩበት፣ ሰዎች የማይገደሉበት፣ ኢኮኖሚ የማይወድምበት ማለት አይደለም። እንዲህ አይነት ጨካኝ የሆነ አምባገነን አገዛዝ በስልጣን ላይ ባለበት ሀገር የሚካሄድ ሰላማዊ ህዝባዊ እምቢተኝነት ዋጋ ያስከፍላል፣ የህዝብ መስዋዕትነትን ጭምር ይጠይቃል እና ኃላፊነት አለብን። ሰው የሚሞትበት ትግል ነው እና አንድም ሰው ቢሆን የሚሞትበት ትግል በጥንቃቄ መታየት አለበት የሚል እምነት አለን እና ደግሞ ከብዙ ሂደቶች ተምረናል። እኛ ከ1960ዎቹ የኢህአፓ መኢሶን እንቅስቃሴ ተምረናል፣ ከ97 ምርጫ ተምረናል፣ ከ2010 የለውጥ ሂደት ተምረናል፣ ከአረብ ስፕሪንግ ተምረናል። አሁን እንኳን በተለያዩ ሀገሮች ከሚካሄደው የጀንዚ ሙቭመንት እየተማርን ነው ያለን እና ሪሊ እኛ የምናካሄደው የሰላማዊ ህዝባዊ እምቢተኝነት ምናልባትም እስካሁን በዓለም ከተደረጉ የሰላማዊ ህዝባዊ እምቢተኝነቶች በተሻለ ሁኔታ ጥንቃቄ የተሞላበትና በቂ ዝግጅት የተደረገበት መሆን አለበት የሚል እምነት አለ። ስለዚህ ምንድነው ሞመንተም በጣም አስፈላጊ ነገር፣ ግን እውነቱን ለመናገር በእኔ እምነት የዶክተር አብይ አህመድ አገዛዝ በስልጣን ላይ እስካለ ድረስ የሚያመልጥ ሞመንተም አለ ብዬ አላምንም። አለ ያ አድል፣ ግን ሪሊ ህብረተሰቡ ብሶቱ ገንፍሎ ወጥቶ በተናጠል መድረክ ላይ እየወጣ አደባባይ ላይ እየወጣ ለጥቃት እንዳይጋለጥ ኃላፊነት አለብን። ስለዚህ ከህብረተሰቡ ስሜትና ፍላጎት በላይ እኛ መፍጠን አለብን የሚል እምነት አለ። መፍጠን አለብን የሚል ግን እንፍጠን ስንል ደግሞ አደጋዎች እንዳይፈጠሩ፣ ህዝብ ተገቢ ያልሆነ መስዋዕትነት እንዳይከፍል፣ ትግሉም ደግሞ በችኮላ አላስፈላጊ የሆነ አጣብቂኝ ውስጥ እንዳይገባ ደግሞ አስፈላጊውን ጥንቃቄና ዝግጅት የማድረግ ኃላፊነት አለብን የሚል እምነት አለን እና ሪሊ ይሄ ስብስብ ልዩ የሚያደርገው ካለፉት ስህተቶች፣ ጥፋቶች የተማረ መሆኑ ነው። ነገሮቹን በስሜት ሳይሆን በሰከነ ሁኔታ በውይይት አስቀድሞ በደንብ በታሸ ዝግጅት የሚያደርግ ኃይል መሆኑ ነው ልዩ የሚያደርገው እና ህብረተሰቡ ይህን መገንዘብ ያስፈልጋል እና አንዳንዴ ከህብረተሰቡ ስሜትና ፍላጎት በተቃራኒ ብንዘገይ ያለ ምክንያት አለመሆኑን ህብረተሰቡ ሊረዳልን ይገባል የሚል እምነት አለኝ። ሁለቱን ነገሮች ማስታረቅ አለብን። በጣም መሰረታዊ የሆነ ለውጥ እየመጣ ነው ኢትዮጵያ ውስጥ። እዚህ ቀደምም በተለያዩ መድረኮች ገልጸናል እና አሁን ደክመን አልቀረንም። ህብረተሰቡ እያዳመጠን ነው እና ተገቢ የሆነ ተጨባጭ የሆነ መልስ እየሰጠ ነው የሚል በጎ ሁኔታ እየተፈጠረ እንደሆነ ስንገልጽ ነው የቆየ ነው። በተወሰነ እኮ ኦልሞስት አመታትም ሳይሆን ወራት በፊት ሰላማዊ ትግል ያስፈልጋል አያስፈልግም፣ ህዝባዊ እምቢተኝነት ያስፈልጋል አያስፈልግም የክርክር አጀንዳ ነበረ። በየሚዲያው ስንቀርብ በዚህ ረገድ ሊሞግቱን የሚሞክሩ አይሰራም ብለው የሚከራከሩ ብዙዎች ናቸው የነበሩት። አገር ቤት ያሉ በሰላማዊ በህጋዊ መንገድ እንቅስቃሴ የሚያደርጉ ፓርቲዎች ጦርነት ይቁም ብለው ሰላማዊ ሰልፍ ለማድረግ ሲዘጋጁ ተቃውሞ ይገጥማቸው የነበረው ከአገዛዙ ብቻ ነበር። በተለይ የታጠቁት ኃይሎች ይሄ የሰላማዊ ህዝባዊ እምቢተኝነት ጥያቄ የነሱን ትግል አንደርማይን የሚያደርግ እየመሰላቸው፣ የነሱን ትግል እንቅፋት የሚፈጥርበት እየመሰላቸው የሚቃወሙበት ሁኔታ ነው የነበረው። አሁን ይሄ ሁሉ እየጠራ የመጣበት ሁኔታ ነው ያለው። አንደኛ በሚዲያ ደረጃ ያለውን ለውጥ ካየን በጣም የሚገርም ነው። አብዛኛው ሚዲያ
ሰላማዊ ህዝባዊ እምቢተኝነት ኢትዮጵያ ውስጥ ያስፈልጋል፣ ለውጥም ሊያመጣ ይችላል ብሎ የማመን ሁኔታ በስፋት እየታየ ነው። ይሄ በጣም ትልቅ ለውጥ ነው የሚል እምነት አለኝ። ሁለተኛ ኢቭን በትጥቅ ትግል የሚያምኑ ድርጅቶች እና እነሱን የሚመሩ ግለሰቦች ሳይቀሩ በአደባባይ ወጥተው አሁን የሰሞኑ የዘመነን ጥሪ የሰማን ይመስለኛል ሰላማዊ ህዝባዊ እምቢተኝነት ያስፈልጋል የሚል ግንዛቤ እንደፈጠሩ እያየን ነው። ይሄ ሰላማዊ ህዝባዊ እምቢተኝነት የሚያመጣው ውጤት እነሱንም ጭምር የሚጠቅም መሆኑን ተገንዝበዋል እና አጋርነታቸውን እያሳዩ ነው። እና ይሄ እኔ ቀላል ለውጥ አይመስለኝም። ወደፊት ለምናስበው የህዝባዊ እምቢተኝነት ትግል ትልቅ ግብአት ሆኖ የሚያገለግል ነው። ለምንድን ነው ትልቅ ግብአት የሚሆነው? አንድ ሰላማዊ ህዝባዊ እምቢተኝነት ውጤታማ እንዲሆን ከተፈለገ በህብረተሰብ ውስጥ ስልቱን በሚመለከት የተከፋፈለ አመለካከት መኖር የለበትም። ስልቱ ይጠቅማል አይጠቅምም የሚል የተከፋፈለ አመለካከት ህብረተሰብ ውስጥ ካለ ህብረተሰቡ በሙሉ ልብ ህዝባዊ እምቢተኝነትን አካሂዶ ውጤት ሊያመጣ አይችልም። ስለዚህ በህብረተሰብ ውስጥ ደግሞ ያስተሳሰብ አንድነት ሊኖር የሚችለው የፖለቲካ ኤሊቱ፣ ሚዲያው ተመሳሳይ ነገር መናገር ሲችል ነው። ሁሉም በሰላማዊ ትግል ለውጥ ማምጣት ይቻላል የሚል አስተሳሰብ ማራመድ ሲችል ህብረተሰቡም ያን አስተሳሰብ የመቀበል እድሉ ሰፊ ይሆናል እና ትግሉን ውጤታማ የማድረግ እድሉ በዛው መጠን የተሻለ ይሆናል እና ይሄ በጣም ትልቅ ለውጥ እያየን ነው። ጥሪዎቹ በአጠቃላይ የሚያሳዩት ሁሉም በተናጠል ትግል የትም እንደማይደርስ፣ ይሄ ትግል ካልተባበረ በስተቀር ለውጤት እንደማይበቃ የተገነዘበበት ሁኔታ ነው ያለው። እኔ ይሄ በጣም ትልቁ ቅድመ ሁኔታ አስቀድሞ እየተሳካ እንደሆነ የሚያሳይ ነው። ወደ ተጨባጭ የሰላማዊ ህዝባዊ እምቢተኝነት እንቅስቃሴ ውስጥ ስንገባ ህዝቡ በሙሉ ልብ ሳይከፋፈል ይሄን ትግል ደግፎ ሊቆም የሚያስችለው ቅድመ ሁኔታ እየተሳካ እንደሆነ እየተሟላ እንደሆነ የሚያሳይ አድርጌ ነው የምወስደው እና አንዱ ይሄ ነው እና አሁን ምንድነው በስልቱ እውነቱን ለመናገር መተባበር ላይ ይጠበቅ ይችላል። እንደው ብዙ ጊዜ በትጥቅ ትግል የሚያምንና በሰላማዊ ትግል የሚያምን የተለያየ ስልት ነው ያላቸው። አሁን ግን በትጥቅ ትግል የሚያምኑት ራሳቸው ሰላማዊ ትግሉን ደግፈው የቆሙበት ሁኔታ ነው እያየን ያለ ነው። በሰላማዊ ትግል የምናምነው ደግሞ በትጥቅ ትግል እንቅስቃሴ የሚያደርጉ ኃይሎች ለምን ጠበንጃ እንዳነሱ ኮዛቸውን ምክንያታቸውን የተረዳንበት ሁኔታ ነው ያለው። ተጠያቂነቱ የነሱ ሳይሆን ያገዛዙ መሆኑን የተገነዘብንበት ሁኔታ ነው ያለው። ይሄንም ለህዝባችን እየመሰከርን ያለንበት ሁኔታ ነው ያለው። ስለዚህ በአንድ ግንባር ውስጥ እንኳን ተሰልፈን መታገል ባንችል በስልታችን ልዩነት ምክንያት ቢያንስ በሽግግር ጥያቄ አብረን መስራት የሚያስችለን ሁኔታ እንዳለ እያየን ነው። የሽግግር ጥያቄ በስልት የተለያዩ የፖለቲካ ኃይሎች ሁሉንም የሚመለከት ነው። ፖስት አብይ ፖስት ብልጽግና ኢትዮጵያ እንዴት ነው ወዴት ነው የምትሄደው የሚለውን ጥያቄ በሚመለከት ሰላማዊ ትግል የሚያካሂዱት ወይ የትጥቅ ትግሉ የሚያካሂዱት በሞኖፖል የኔ ጥያቄ ነው ሊሉ አይችሉም። የጋራ አጀንዳችን። ስለዚህ ይሄ የሚያሳየው ምንድነው? በዚህ የሽግግር ጥያቄ የጋራ ግንዛቤ ፈጥረን የጋራ አጀንዳ ኖሮን ለመታገል የሚያስችል ሁኔታ ሁሉ እየተፈጠረ መሆኑን የሚያሳይ ነው እና ይሄ እንደ ትልቅ በጎ ጅምር እንደ አንድ ትልቅ ቅድመ ሁኔታ ስኬት ሊቆጠር የሚገባ ነው የሚል እምነት አለኝ። ግን ወደ ተግባር መሸጋገር አለበት። በሰላማዊ ትግል የሚያምኑ በተለይ አገር ውስጥ ያሉ በትብብር በተጨባጭ ትግሉን የመምራቱን ሚና መጨበጥ መቻል አለባቸው። ተጨባጭ የሆነ ትብብር ህብረት መፍጠር አለባቸው። በውጭ ሀገር የምንገኝ ሰላማዊ ትግሉን የምንደግፍ በትብብር መስራት አለበት። በትጥቅ ትግል ደግሞ የሚያምኑ ቢያንስ በሽግግር ጉዳይ ላይ ከኛም ጋር ጭምር መነጋገርና መተማመን መቻል አለባቸው። ምክንያቱም ሽግግሩ የጋራ ነው። በስልት ሰላማዊ ትግሉ ነው የትጥቅ ትግሉ ነው የሚባል ነገር የለም። ሀገሩ የጋራ ስለሆነ ህዝቡ የጋራ ስለሆነ ከአብይ አገዛዝ በኋላ ከብልጽግና አገዛዝ በኋላ የሚመጣውን ስርዓት በሚመለከት ሁላችንን የሚመለከት ጉዳይ ነው። ስለዚህ የጋራ ንግግር ያስፈልጋል። ስለዚህ ሪሊ በጣም የበሰለ ሁኔታ እየተፈጠረ እንደሆነ ተስፋ ሰጪ የሆነ ሁኔታ እየተፈጠረ እንደሆነ እያየን ነው። ይሄ ግን በተጨባጭ በተግባር መጠንከር አለበት። ገና ነው፣ ጅምር ነው የሚል እምነት አለ። አንድ ይሄ ነው። ሁለተኛ አገዛዙ ምን ሊያደርግ ይችላል የሚለው ነገር በጣም ጥሩ ጥያቄ ነው፣ መሰረታዊ ጥያቄ ነው። ይሄን መገንዘብ አለብን። እኔ ሶስት ነገሮች ይታዩኛል። አንደኛ እንዲህ አይነቶቹን የሰላማዊ ህዝባዊ እምቢተኝነት እንቅስቃሴዎች በህገወጥ ድርጊት ይፈርጃቸዋል። ስለዚህ የሰላም ማስከበር ስራ ነው የምሰራው ብሎ ወደ አፈና መሄዱ አይቀርም፣ ህገወጥ ናቸው ማለቱ አይቀርም። ግን ህዝባችን ማወቅ ያለበት አምባገነን መንግስት ባለበት አገር ህዝባዊ እምቢተኝነት ህጋዊ መብት ነው፣ ህገ መንግስታዊ መብት ነው፣ የተፈጥሮ መብት ነው። ማንም ህዝብ አንድ በስልጣን ላይ ያለ አገዛዝ በአግባቡ በህግ መሰረት የማያስተዳድረው ከሆነ መብቱ ነው ህዝባዊ እምቢተኝነት የማድረግ። ይሄ ደግሞ አይደለም በሌሎች ዓለም አቀፍ ህግጋትና በኢትዮጵያ ህገ መንግስት ራሱ ህጋዊነት ያለው የትግል ስልት ነው።
ስለዚህ አንዱ ህዝቡ መገንዘብ ያለበት የኢትዮጵያ የጸጥታ ኃይሎችም መገንዘብ ያለባቸው ህዝቡ የሚያካሂደው የሰላማዊ እምቢተኝነት ትግል አገዛዙ እንደሚለው ህገወጥ ትግል አይደለም። ሰላማዊና ህጋዊ ትግል ነው። ህገ መንግስታዊ መብት ነው። ተፈጥሯዊ መብት ነው። ይሄን ጠንቅቆ ማወቅ አለበት ህብረተሰቡ። ስለዚህ አገዛዙ በጠመንጃ አንበርክኬ ገዛለሁ እያለ በጉልበት ገዛለሁ እያለ የህዝብን መብት ሳያከብር ህዝቡ ለመብቱ የሚያነሳውን ጥያቄ በህገወጥነት ሊፈርጅ አይችልም። የህዝብን የትግል እንቅስቃሴ በህገወጥነት ሊፈርጅ የሚችል በሰላም የሚገዛ በህግ አግባብ የሚገዛ ስርዓት ነው። ስለዚህ ይሄ መንግስት በምንም ተአምር ይሄን የትግል እንቅስቃሴ በህገወጥነት ሊፈርጅ የሚችል አይደለም። መፈረጁ ግን አይቀርም። ህብረተሰቡ ይሄን በደንብ መገንዘብ አለበት። መብቱ መሆኑን፣ ህገ መንግስታዊ መብቱ መሆኑን፣ ተፈጥሯዊ መብቱ መሆኑን፣ ዓለም አቀፍ ህግጋት የሚደግፉት መብቱ መሆኑን ማወቅ አለበት። አንዱ ይሄ። ሁለተኛ የውጭ አጀንዳ አድርጎ ማቅረቡ አይቀርም። የተላላኪዎች አጀንዳ፣ የባንዳዎች አጀንዳ፣ የባዳዎች አጀንዳ መቼስ የማይፈጥረው ቃል የለም ያገዛዝ ብሎ ማቅረቡ አይቀርም። ኢትዮጵያውያን እውነቱን ለመናገር አሁን በዓለም ላይ ካለው ህዝብ በላይ ለትግል ለመነሳሳትና መስዋዕትነት ለመክፈል አገዛዝን ለመታገል ከማንም በላይ አጀንዳ አለ። የራሳችን አጀንዳ። ምንም የውጭ ተልዕኮ አያስፈልግም። ከበቂ በላይ የሆነ ሞልቶ እየፈሰሰ ያለ ግፍና በደል ኢትዮጵያ ውስጥ አለ። ተልዕኮ መቀበልም መበደርም አያስፈልግም። ስለዚህ እኛ የምንታገለው ወደፊትም መስዋዕትነት ለመክፈል የምንዘጋጀው ለራሳችን ጉዳይ፣ ለኢትዮጵያ ህዝብ ጉዳይ። ስለዚህ ይሄን ጉዳይ የባዕዳን ጉዳይ እንደሆነ የውጭ ኃይሎች ተልዕኮ እንደሆነ የሚያደርገው ፕሮፓጋንዳም እንደማይሰራ ህዝቡ ማሳየት አለበት። የኔ አጀንዳ ነው፣ ከበቂ በላይ ትግል እንዳደርግ መስዋዕትነት እንድከፍል የሚያስገድድ አጀንዳ ሰጥተኸኛል፣ እታገላለሁ የሚለውን ነገር በደንብ ማስጨበጥ ያስፈልጋል። እና አንዱ ፍረጃው ይሄ ነው። ሌላውና መሰረታዊው ግን ይሄ መንግስት በመቀጣጫ የሚያምን መንግስት ነው። ጠቅላይ ሚኒስትር አብይ አህመድ ጋር አንድ ውይይት ስናደርግ እኔና እሱ በተናጠል አንድ ጥያቄ በድንገት አንስቶልኝ ነበር። ያ ለውጥ ወዲያው መጣ እንደተባለ ሰሞን ስለነበረ ምንድነው ትልቅ ቻሌንጅ አሁን ይኖርብናል ብለህ የምታስበው አለኝ። አይ ይሄ በቄሮ በፋኖ የትግል እንቅስቃሴ ውስጥ የነበረ ወጣት ስራ ልንፈጥርለት ይገባል፣ ወደ ሰላማዊ ሂደት መግባት አለበት። ታግሎ ዝም ብሎ ወደ ቤቱ ከተመለሰ አስቸጋሪ ሁኔታ ይፈጠራል አልኩት። ኖ አለ። ወጣቱ ምንም ችግር የለውም፣ 4-5ቱን ግንባሩን ብትለው 4-5 ዓመት ይቆዝማል ነው ያለ። ይሄ ሰውዬ በመቀጣጫ ያምናል። በአደባባይ ፓርላማ ላይ ወጥቶ በስልጣናችን የምትመጡ ከሆነ በኢህአፓ ዘመን ከሆነው በላይ በመቶ ሺዎች ያልቃሉ ብሎ በህዝብ ላይ የዛተ መሪ ነው ያለ። በመቀጣጫ ያምናል። ስለዚህ ምናልባት ከ30 ዓመት በፊት ቲናሚን ስኩዌር ቻይና ያየነው አይነት ጭካኔ ሊያሳይ ይችላል ይሄ ሰውዬ። እስከዛ ድረስ አይምሯችንን ማዘጋጀት አለብን። በታንክ ሁሉ አደባባይ ወጥቶ በንጹሃን ወጣቶች ላይ ሊረማመድ ይችላል። ግን የኢትዮጵያ ህዝብ ማወቅ ያለበት ምንድነው? እንዲህ አይነት ጭካኔ ሊፈጽም ይችላል። እንዲህ አይነቱን ጭካኔ ግን አይደለም ለወራት አይደለም ለዓመታት ለቀናት ይዞ መቀጠል የሚችል አገዛዝ አይደለም። ማህበራዊ መሰረቱን ያጣ ምንም ያሰባሰበው አይዲዮሎጂ የሌለው በሀገርና በህዝብ ጉዳይ ያልተሰባሰበ በስልጣን ጥቅምና በኢኮኖሚ ክፍፍል ብቻ ስልጣን የያዘ አካል ነው። እንዲህ አይነት አካል በህዝብ ላይ ጥይት እየተኮሰ ረጅም ዕድሜ መቆየት አይችልም፣ ረጅም ቀናት መቆየት አይችልም። ስለዚህ መቀጣጫ የሚባለውን ነገር መንግስት ሊጠቀምበት እንደማይችል ህዝቡ ከወዲሁ ተስፋ ማስቆረጥ አለበት። የመቀጣጫ ድርጊት በጀመርክ ቁጥር ትግላችን የበለጠ ይጠናከራል፣ የበለጠ አጸፋዊ እርምጃ እንወስዳለን ማለት ማሳየት አለበት። እና መቀጣጫ እንደማይሰራ ህብረተሰቡ በደንብ ግንዛቤ ወስዶ አጸፋዊ ምላሽ መስጠት ይገባዋል። ከወዲሁ አገዛዙን መቀጣጫ እንደማይሰራ ተስፋ ማስቆረጥ ያስፈልጋል እንጂ አገዛዙ እስከ ግድያ ድረስ መሄዱ የሚቀር አይደለም። እና እኔ የሰላማዊ ትግል እንቅስቃሴ አሁን በኢትዮጵያ በደንብ ፈርታይል በሆነ ሁኔታ ሊካሄድ የሚችልበት ሁኔታ እየመጣ ነው። አሁን የከተማው ህዝብ እንዲንቀሳቀስ ነው እየፈለግን ያለ ነው። የተማረው ህዝብ እንዲንቀሳቀስ ነው እየፈለግን ያለ ነው። እውነቱን ለመናገር ወደፊት በሚካሄደው ሰላማዊ ትግል የኢትዮጵያ አርሶ አደሮች ጭምር ተሳታፊ ይሆናሉ። የሰላማዊ እንቅስቃሴ እኮ አሳይተውናል። ይሄ ጎጃም ገበሬዎች ጅራፍ ይዘው ወጥተው እኮ ሰላማዊ ሰልፍ አካሂደው አይደል? የሰላሌ ገበሬዎች እኮ አርሶ አደሮች ጫንቃቸው ላይ ቀንበር እኮ አድርገው የሰላም ጥያቄ እኮ አቅርበዋል። ይሄ የሰላም እንቅስቃሴ ሁሉን አቀፍ የሆነ ህዝብ ሁሉ የሚደግፈው ነው የሚሆነው። አገዛዝ አንቀጥቅጥ ብቻ ሳይሆን አገዛዝ አንበርክክ እንቅስቃሴ ነው የሚሆነው እና ምቹ ሁኔታዎች እየተፈጠሩ እንደሆነ እያየን ነው። ግን ዋናው ነገር ምንድን ነው?
ካለፉት ድክመቶች ስህተቶች ተምረን ጥራት ያለው ዝግጅት ማድረግ አለብን። የሐሳብ ዝግጅት ማድረግ አለብን። የድርጅት ህብረት ዝግጅት ማድረግ አለብን። በቁጥጥራችን ስር እያቀድን የምንመራው ትግል መሆን አለበት። በስሜት አይደለም፣ በግርግር አይደለም። ስለዚህ ለዛ ሌት ተቀን መስራት አለብን የሚል አንዱ ሰላማዊ ህዝባዊ ቢተኝነት ውስጥ ስንገባ ሊታለፍ የማይገባው አንዱና መሰረታዊው ቅድመ ሁኔታ ያለው ችግር የጋራ መሆኑን ግንዛቤ መፍጠር ነው። ምንም ኢትዮጵያ ውስጥ አሁን በቀጥታም ይሁን በተዘዋዋሪ እየተፈጠሩ ያሉት ችግሮች የማይመለከተው የህብረተሰብ ክፍል የለም። ምናልባት ስልጣን ላይ ያሉት ጥቂት ባለስልጣናት ከነዛ ባለስልጣናት ጋር ተመሳጥረው የተለየ ኢኮኖሚ ጥቅም እያገኙ ያሉ ኮራፕትድ ኃይሎች ተጠቃሚ ሊሆኑ ይችላሉ። ምናልባት በቁጥር እናስቀምጣቸው ብንል 1% የሚሆን አይመስለኝም። ከ99% በላይ የሆነ የኢትዮጵያ ህዝብ ችግር ውስጥ ነው ያለው። የኑሮ ውድነት የማይመለከተው ህዝብ የለም። የመልካም አስተዳደር እጦት የማይመለከተው ህዝብ የለም። የሰላም እጦት የማይመለከተው ህዝብ የለም። የሀገርና የህዝብ የህልውና ጉዳይ የማይመለከተው ህዝብ የለም። እና አገሩ ኢትዮጵያ ሆኖ ነው እንጂ እኮ 6-7 ሚሊዮን እኮ ህፃናት ከትምህርት ገበታ እኮ የተወገዱበት ሁኔታ ውስጥ እኮ ነው ያለው። ከሚሊዮን በላይ የሆነ ህዝብ በጦርነት ጨፍጭፎ ያልበቃው ብሎ ሌላ 3 እና 4 የጦርነት ግንባር እየከፈተ ያለ አገዛዝ እኮ ነው በስልጣን ላይ ያለው። እንደው በህዝቡ አይደለም በአንድ ወረዳ ተመርጦ የፓርላማ አባል የሆነ ጠቅላይ ሚኒስትር ነው ይሄን ሁሉ እያደረገ ያለው። ይሄ ጠቅላይ ሚኒስትር አሁን አገሩ ኢትዮጵያ ሆኖ ነው እንጂ መገኘት የነበረበት እኮ እስር ቤት ውስጥ ነው። በፍትህ አደባባይ መዳኘት ነው የነበረበት በሰራቸው ወንጀሎች። ከስልጣን መውረድ ነበረበት። ፓርላማው ሊያወርደው ይገባ ነበር። የተቋማት ነፃነት ቢኖር ኖር ብልጽግና ፓርቲ በእውነት ድርጅት ቢሆን ኖር ሊያወርደው ይገባ ነበር። ይሄን ሁሉ ወንጀል የሰራ መሪ ሆኖ መቀጠል አልነበረበት። እንደው ሌላው ቀርቶ የጸረ ሙስና ኮሚሽን አቃቤ ህግ መክሰስ ነበረበት እኮ። በቁጥር 1 አሁን ሊያስከስስ የሚችል በሙስና ወንጀል የሚፈጽመው ጠቅላይ ሚኒስትሩ ነው። ፓርላማው በማያውቀው በጀት የጨረታ ህግ በማይመለከተው አሰራር ነው ይሄ ሁሉ አብረቅራቂ ፕሮጀክት እየተሰራ ያለው። ተጠያቂነት የለም። ቁንጮ ኮራፕሽን አሁን እየተፈጸመ ያለው በቤተ መንግስቱ ሰዎች ነው፣ በጠቅላይ ሚኒስትሩ እና ኢትዮጵያ ሆኖ ነው እንዲህ አይነት አገዛዝ በስልጣን ላይ የቀጠለው። እና ይሄ ችግር ኢትዮጵያ ውስጥ አሁን አይመለከተኝም ሊል የሚችል ሰው የለም። ስለዚህ ምንድነው መሆን ያለበት? ይሄ በተናጠል ባዩ ችግሮችን ጥያቄዎች እያነሳን በየአካባቢው ማድረጉ አይጠበቅም ሊባል አይችልም፣ አይገባም ሊባል አይችልም። ህብረተሰቡ ብሶቱ በተለያየ መልኩ በተለያየ መንገድ ሊገልጽ ይችላል። ግን ማወቅ ያለብን ሀገራዊ የሆነ ችግር ነው ያለብን። ኢትዮጵያ ውስጥ ጦርነት ካልቆመ፣ ጦርነት እንዲቆም ደግሞ የአገዛዝ ከስልጣን ካልተወገደ፣ ከስልጣን ተወግዶ ዘላቂ የሆነ ሽግግር ካልመጣ፣ ዘላቂ የሆነ ሰላም ካልመጣ የማናችንም ችግር ከመልካም አስተዳደር ጥያቄ እስከ የራስን ዕድል በራስ የመወሰን ጥያቄ ድረስ አንዳቸውም መልስ ሊያገኙ አይችሉም። የአገዛዝ ባለበት ሁኔታ የአገዛዝ አንድ ቀን በስልጣን ላይ ባደረ ቁጥር የኢትዮጵያ ህዝብና ኢትዮጵያ መፍረሳቸው አይቀሬ የሆነ ነው የሚመጣው፣ እየፈጠነ ነው የሚመጣው። እና ይሄን ተገንዝበን በየአካባቢው አሁን ለደሞዝ ለተለያየ ጉዳይ የምናገርበው ጥያቄ እኔ ብዙ ትርጉም ያለው አይመስለኝም። መልሻለሁ ቢልም ትርጉም የለውም። ነገ ከነገ ወዲያ ችግሩ መቀጠሉ አይቀርም። 300% ደሞዝ ጭማሪ ቢያደርግ ከቁጠባ የመነጨ ጭማሪ አይደለም፣ ከኢንቨስትመንት የመነጨ ጭማሪ አይደለም። ገንዘብ በህገወጥ መንገድ ከባንክ ታትሞ ነው የሚሰጣቸው። ስለዚህ ከተወሰኑ ወራት በኋላ ኢንፍሌሽኑ ከ300% በላይ ያድጋል። የደሞዝ ጭማሪ ትርጉም የለሽ ነው የሚሆነው። ሁለተኛ በሚሊዮን እየጨፈጨፈ ያለ ህዝብ የማንንም ህዝብ መብት ሊያከብር አይችልም። ስለዚህ ከዚህ በኋላ አክብር ያለው ጥያቄ መልሻለሁ ብሎ የሚታመን መንግስት አይደለም ይሄ መንግስት። በምንም ተአምር ይሄ መንግስት በስልጣን ላይ መቀጠል የለበትም። ይሄ መንግስት በስልጣን ላይ እስከቀጠለ ድረስ ከአንድ ቀውስ ወደ ሌላ ቀውስ እንሸጋገራለን እንጂ የሚፈታ ችግር የለም። ስለዚህ በየአካባቢው ይዘናቸው የምንወጣ የፖለቲካ አጀንዳዎች፣ ጥያቄዎች ተመሳሳይ መሆን አለባቸው። አሁን ቅድም የተጠቀሱት አብሮነት አሁን እያቀነቀናቸው ያሉ ጦርነት ይቆም፣ የግፍ አገዛዝ ይወገድ፣ ሽግግር ይምጣ፣ ሰላም ይስፈን። ይሄ የሁላችንም አክሮስ በአገር ደረጃ በህዝብ ደረጃ መያዝ ያለበት አጀንዳ። ሌሎቹ ጥያቄዎቻችን ሁሉ በእነዚህ ጥያቄዎች መመለስ ነው ሊመለሱ የሚችሉት። እነዚህን አችብ ካደረግን በኋላ ነው ሊመለሱ የሚገባው። ስለዚህ እዚህ ላይ በደንብ የወቅቱ የኢትዮጵያ ተማሪዎች፣ የዩኒቨርሲቲ ተማሪዎች፣ የወቅቱ የኢትዮጵያ ወጣቶች በ21ኛው ክፍለ ዘመን
ያሉት ከ1960ዎቹ ወጣቶች መሻል ነው ያለባቸው እንጂ ማነስ አይደለም ያለባቸው። በ1960ዎቹ የነበሩ ተማሪዎች እኮ ምንድነው ጥያቄያቸው የነበረው? ጥያቄያቸው እኮ ህዝባዊ መንግስት ይቋቋም እኮ ነው፣ መሬት ላራሹ ይሁን እኮ ነው አይደል? የህዝብ ጥያቄ ነው ይዘው የተነሱት፣ የሀገር ጥያቄ ነው ይዘው የተነሱት። የዛሬዎቹ ወጣቶች ከዛ በላይ ማሰብ አለብን፣ ከዛ በላይ መላቅ አለብን። የሞራል የበላይነት ማሳየት አለብን እንጂ በጥጣሽ ለሆነ እዚህም እዛም ላለ የግል የቡድን ችግራችን አይደለም መጨነቅ ያለብን። ያ ሁሉ ነገር ተፈቶ በዘላቂነት ሊቀጥል የሚችለው አገርና ህዝብ ሲኖር ነው፣ ህልውናችን ሲቀጥል ነው። ህልውና በሌለበት ሁኔታ የትኛውንም አይነት ጥያቄ ብናነሳና መንግስት መልሻለሁ ቢል ምንም ፋይዳ የለው። ይሄ መንግስት በዘላቂነት የሚመልሰው ጥያቄ የለም። እሱ ላይ መሰመር አለበት። እኔ እሱ ላይ መተማመን ያለብን ይመስለኛል። ሌላው የአብሮነት አሁን ያቀዳቸው ሁለት ትዕይንተ ህዝቦች ወሳኝ ናቸው። ዝም ብለን አይደለም ያቀርናቸው፣ በደንብ አስበንባቸው። የህብረተሰቡን ስሜት አንድነት ብሶቱ የደረጃ ላይ እንደደረሰ የማሳያ መድረክ ነው የምናደርገው። ተቃዋሚው ጎራ ምን ያህል በህብረት በትብብር አብሮ ለመስራት እንደፈለገ፣ ህዝቡ ይህ አገዛዝ ምን ያህል እንደበቃው፣ ከዚህ በኋላ የብሔር ልዩነት አጥር እንደማይሆንበት፣ የሃይማኖት ልዩነት አጥር እንደማይሆንበት፣ ርዕዮተ ዓለም የፖለቲካ አጀንዳ እንቅፋት እንደማይሆንበት የሚያሳይበት መድረክ እንዲሆን ነው የምንፈልገው። ሆ ብሎ ግልብጥ ብሎ ያለ ልዩነት የሚወጣበት መድረክ እንዲሆን። ይሄን ስናደርግ ምንድን ነው የምናደርገው? አገር ውስጥ ያለው በሰላማዊ ህዝባዊ እምቢተኝነት ቀጥታ የሚሳተፈው ህዝብ ሞራሉ ይገነባል፣ ስነ ልቦናው ይገነባል፣ ይተማመናል። ተቃዋሚዎች በዚህ ደረጃ ከተባበሩ እንዲህ አይነት ነገር ማድረግ ከቻሉ ማቹር አድርጓል። ይሄን መንግስት ጥለን የተሻለ ነገር እናመጣለን የሚል በራስ መተማመን እንፈጥራለን። ስለዚህ እነዚህ መድረኮች በጣም ወሳኝ ናቸው። በአጭር ጊዜ ግብረ ኃይል አቋቁመን ለህዝቡ እናሳውቃለን። ትልቅ የሆነ እመርታ ይፈጥራል፣ ትልቅ የሆነ ተነሳሽነት ይፈጥራል። ብዙ መልእክቶችን ለኢትዮጵያም ህዝብ፣ ለኢትዮጵያም መንግስት፣ ለዓለም አቀፉም ህብረተሰብ እንዲያስተላልፍ አድርገን ነው የምናካሄድ እና ይሄን ህብረተሰቡ ትኩረት ሰጥቶ ሚዲያው ትኩረት ሰጥቶ ሊከታተለው ይገባል። ሁሉም እገዛውን ሊያደርግበት ይገባል የሚል እምነት አለ እና ሪሊ የምንሰጣቸውን መግለጫዎች በየጊዜው ህብረተሰቡ ሊከታተል ይገባል፣ ትብብር ሊያደርግ ይገባል። ከወዲሁ የስነ ልቦና ዝግጅት ሊያደርግ ይገባል እና እያንዳንዷ ነገሮች አሁን የምንሰራቸው ስራዎች ዞሮ ዞሮ በድምር ውጤቱ አገዛዝ አንበርክክ የሆነ ህዝባዊ እምቢተኝነት ኢትዮጵያ ውስጥ ለማቀጣጠል ለማካሄድ ሳያሸንፍ የማይቆም በእርግጠኝነት እሱን ለማካሄድ የሚያስችሉ ቅድመ ሁኔታዎችን ነው እየሰራን ያለን። ህብረተሰቡ ይሄን አውቆ ሁለንተናዊ ድጋፍ ማድረግ አለበት። በትኩረት በንቃት መከታተል አለበት። የፖለቲካ ኃይሎች ደግሞ ምንም ማቄን ጨርቄን የለም፣ ለሁሉም ነገር መፍትሄ አስቀምጠናል። የወንጀል ተጠያቂነት የሚኖርባቸው ኃይሎች ዛሬ አይደለም ሂሳብ ማወራረድ የሚችለው፣ ነገ የሽግግር ጊዜ ፍትህ ይመጣል። ማናችንም በወንጀል የተሳተፍን ኃይሎች ተጠያቂ እንሆናለን። ተጠያቂነትን ምንም የሚተካ ነገር የለም። ያሉብንን የፖለቲካ አጀንዳ ቅራኔ እንዴት መፍታት እንደምንችል እያስቀመጥን ነው። መፍትሄ የምንችለውን በድርድር በውይይት እንፈታለን። እኛ ካልቻል አገሩ ባለቤት አለው፣ የኢትዮጵያ ህዝብ የሚባል ባለቤት አለው። ስለዚህ በምርጫ ሂደት የሚፈቱ የፖለቲካ ልዩነቶች ይኖራሉ። በህዝበ ውሳኔ የሚፈቱ ልዩነቶች ሊኖሩ ይችላሉ። እንዲቋቋም የምንፈልገው የሽግግር ሂደት ይህን ሁሉ ነገር ለማስተናገድ የሚያስችል ነው። ስለዚህ አሁን የሚያጣላን ነገር የለም። አንድ ሀገር፣ አንድ ህዝብ አለን። ያ ሀገርና ህዝብ ተርፎ እነዚህን የፖለቲካ ጥያቄዎቻችንን ልዩነቶቻችንን በሰለጠነ መንገድ ዴሞክራቲክ በሆነ አግባብ በህዝብ ውሳኔ የምንፈታበት ሁኔታ መፈጠር አለበት እና ሪሊ አሁን በፍጥነት የህዝቡ ትልቅ የሆነ ማዕበል ነው እየመጣ ያለው። ይሄ ማዕበል ከኛ ፍጥነት አልፎ መሄድ የለበት። እኛ የበለጠ ፈጥነን የምንቆጣጠረው ማለት አለበት። አቅጣጫ ሲዘን የምንመራው መሆን አለበት። እንደ ፖለቲካ ኃይልም እኛ ካለፉት የፖለቲካ ኃይሎች የተሻለንን ማለት ካለብን ሪሊ ይሄን ትግል በእቅድ መምራት አለብን። በስሜት አይደለም፣ በተጠና ሁኔታ መምራት አለብን። ስለዚህ ህዝቡ በትግሉ ውስጥ ሊከፍለው የሚገባው መስዋዕትነት ባነሰ ሁኔታ እንዴት ነው ይሄን የምንፈጽመው? ባነሰ ጊዜ እንዴት ነው የምንፈጽመው? ለዘላቂ ውጤት በሚያበቃ መልኩ እንዴት ነው የምንፈጽመው በሚለው ጉዳይ ላይ በደንብ ነው እየተዘጋጀን ያለን በኃላፊነት ስሜት እና ህዝቡ ይሄን ማወቅ አለበት። ከዛ በኋላ ደግሞ ሪሊ አገዛዙ ከተፈረካከሰ በኋላ ቅድም እንደተባለ የፖለቲካ ቫኪዩም ከተፈጠረ በኋላ ከአሁኑ ምን አይነት የሽግግር መንግስት ነው የምናቋቁመው? ምን አይነት ቅርጽና ይዘት ይኖረዋል? ህዝቡ በዛ እምነት እንዲኖር እኛ የምንታገለው ስልጣን ላይ ያለውን አካል ለማውረድ ያን ግብ አድርገን ሳይሆን የተሻለ ነገር ለማምጣት እንደሆነ ህዝቡ እንዲያምንብን፣
ይሄ እምነት ምን ይፈጥራል? ይሄ ጥርጣሬ በፖለቲካችን ውስጥ ስር የሰደደውን ጥርጣሬ አለመተማመን ሁሉ በማለዘብ ረገድ ትልቅ ሚና ይጫወታል እና በዛ ሁኔታ ላይ ነው ያለነው። ይከታተሉን እና በአጭር ጊዜ ይሄ የትግል እንቅስቃሴ ሁላችንም ከምንገምተው በላይ መርታ ያሳያል የሚል ተስፋ ነው ያለ።